የሆሊውድ ሁለተኛው የአሜሪካ መንግስት ይባላል። መጀመሪያ የሰራው ዶክመንተሪ ነው ሚውዚክ ክሊፕ ነው? ፊልም ሜኪንግ ደስ የሚለው ተጨንቀህ ትሰራውና ከዛ መጨረሻ ላይ ስታውቅ የሰውን ሪያክሽን ማየት ነው ሽልማት። እንዴት ነው ፊልም ላይክ መስራት የጀመርከው? ሰይፉ ሾ መታዳቢ ነው ምናምን ክሬን ምናምን ላይቲንግ ሴታፕ ምናምን ሰው ሚያው ሾው ነው እኔ ከኋላ ምቀም ኦልሬዲ በቃ ስቶሪ ካለኝ ስቶሪ ቦርዱ ምን ያደርግልኛል? እኔ ድሮ በጎረቤቴ በምንድነው ትልቅ ስልክ ነበራት ከአረብ ሀገር መጣ እና በሷ ምናምን ነበር መቀጠል። ተስፋ ሳትቆርጥ እንድትቀጥል የሚያደርግ ነገር ምንድነው? ለስትረስ ጂም ጂተኛ ነበር። እያጨበጨብሉሽ አይደለም ሊገሉሽ እንዲህ እያሉ ነው። መቼም ውስጥ ካለው ሰዓት ውጭ ያለው አይበልጥም። በሞመንት ስሜቱ ያቺ ዋንጫ ስትይዛት የተሰማ ስሜት ምን አይነት ነበር? የዓመቱ ምርጥ አጭር ፊልም በማን አይን አሸናፊ መስፍን። አሺ እንኳን ደህና መጣ። አክብረን ጥሪያችንን ስለመጣ ከልብ አድርጌ አመሰግናለሁ። እኔም አመሰግናለሁ። የኛ ፎሎወር በጣም ወጣቶች በደንብ ያሉበት ነው። የኛ ኮንተንት ለወጣቶች ነው የምንሰራው እና በመጀመሪያ በደንብ ዲቴል በመግባታችን ከማውራታችን በፊት አሸናፊ ማን ነው? ምን አይነት ሰው ነው? እስቲ ስለ አሺን ንገረን። ፊልም ሰሪ ነኝ ፊልም ላይ፣ ከዛ ደግሞ ሚውዚክ ቪዲዮ ምንድነው ዶክመንተሪ፣ ከዛ ደግሞ ዊዲንግም እሱም ላይ አለው። በሾርት ፊልም 2 አዋርድ አለኝ። አንድ ደግሞ ኢንተርናሽናል ኖሚኔት ተደርጊያለሁ። አንድ ሌላ ደግሞ በአፍሪካ ደረጃ ቶፕ 10 የገባ ሾርት ፊልም አለኝ። 7 ሚውዚክ ቪዲዮ ዳይሬክት አድርጌያለሁ። ሌላ አንድ የራሴ ፊቸር ፊልም ፕሮዲስ አድርጌያለሁ። አዋርድ በልታል። አዋርድ አለ። ይህ ይመስላል እንግዲህ። አይ ናይስ። ስለዚህ ዛሬ ፎሎወሮቻችን ስለ ፊልም ሜኪንግ ስለተለያዩ ነገሮች በደንብ ታብራራልናለን። እንዴት ነው ፊልም ላይክ መስራት የጀመርከው? ምክንያቱም አሁን ብዙ ሰው ፊልም መስራት ይፈልጋል፣ መቅረጽ ይፈልጋል፣ ምናምን ባለው ነገር ይሞክራል። አንተ ስትጀምር እንዴት ነበር? እኔ መጀመሪያ ፊልም ሰሪ ሆናለሁ ብዬ አይደለም የገባሁት። ድንገት አጋጣሚ ነው። እንዴት መሰለህ የሰንበት ትምህርት ቤት ነው እና የውዳሴ ማርያም የግዕዝ ውዳሴ ማርያም የተማረን ተሸምድዳችሁ ነው ተባለ። ከዛ ሸምድደን መምጣት አለብን ምናምን የመጀመሪያውን አትገጽ ምናምን ይባላል ፓርት አለና እሱን ሸምድዳችሁ ነው ተብለን፣ እኔ ያው ምን መሰለህ ጎበዝ ተማሪ ነኝ ክላስ ላይ ቶሎ ቤቢ ስራው የሚሰራ ምናምን ሰው። የዛን ጊዜ ግን ዝም ብዬ ሄድኩኝ። ከዛ በጣም ትንሽ ልጅ ናት እዚህ ይለኛል። በቃ ተነስታ በደንብ አለች። ከዛ ተነስና በል ተባልኩ። በደንብ አላ 3 ቀኔ ምናምን በደንብ ምንም አላውቀውም። ከዛ ተሳቀቅኩኝ። ሰው ሁሉ በቃ እንዴ ምናምን ይለኛል። በቃ በጣም ተሳቀቅኩኝ ምናምን። ቁጭ ብዬ ማስበው ወደ ቤት መሄድ ወደ ቤት መሄድ። ከዛ አዳራሹ ላይ ድራማ መስራት የሚፈልጋለ ተባለ። ከዛ ድራማ በቃ እሺ ይሄ ለሞጫ መንገድ ነው። እጄን አወጣሁ። ከዛ እጄን አወጣሁ ምናምን እና ተብዬ ምንድነው ወጣሁ ማለት ነው በዛው እዛ ገባሁ። ከዛ ድራማ መስራት ምናምን ምንድነው የሆንኩት? ወታደር ነው የሆንኩት። አክቲንግ ነው መጀመሪያ እንትን ያልኩት እና እዛ ወታደር አረጉኝ። ከዛ እኔ ማስበው እሱን በቃ ልሸውዳቸው በቃ ወታደር ሆናለሁ መቆም ምናምን ነው ጀስት። ከዛ በኋላ መውጣት ምንም አልፈልግም እና እዛ ቁጭ ብዬ እንትን አሉ ማለት ነው። ይሄ ወታደር ሆንኩኝ። ንግስት አለች ምናምን ምን ይለናል ዳይሬክተሩ? እኔ አላቅም። እሺ እዛ ጋር ዳይሬክተር ጸሐፊ ምናምን ሜካፕ በጣም ብዙ አይነት ኮስቲዩም ምናምን በጣም የሚገርም ያስመሰለ ቅድስተ ማርያም ነበረ። ቅድስተ ማርያም 6 ኪሎ እዛ ነበረና በጣም የተደራጁ ናቸው ምናምን። ይሄ ምንም አላቅም እዛ ጋር። ከዛ እንትን ተባልኩኝ። ምንድነው ወታደር አረጉኝ። ከንግስቷ ጋር መቆም ብቻ ነው። ጦር ይሰጠኛል መቆም ምናምን። እሺ ቆማለሁ ምናምን አልኩኝ። ግን ደስ ይላል ቫይቡ። እዛ ጋር ምግብ አብረን በላን፣ መሳሳቅ አለ ምናምን፣ ሁሉም ዲፓርትመንት አለ ምናምን። ከዛ አይ ቲንክ የሆነ ደስ እያለ ይመጣ። ከዛ ዳይሬክተሩ ምን ይለናል? የሆነ ችግር ሊፈጠር ይችላል መድረክ ላይ አክቲንግም ስትሰሩ ድንገት የሆነ ነገር ቢፈጠር በእንትን አስቀይሱት፣ በቃ እዛው ሳያቅ በዛው አስቀይሱት ምናምን ይለን ነበር። እዛ በቃ ጭንቅላቴ ላይ እሷ አለች። ከዛ ቲያትሩን እየሰራን ምን ተፈጠረ? የተሰራው ዙፋኑ የተሰራው በምን መሰለህ? በጀሪካን ነው። በጣም የሚያምረው ምናምን በጀሪካን የተሰራው እና ልክ እሷ በጣም አግሬሲቭ ሆና የምትነሳበት ፓርት ላይ
ጀሪካን ወደኋላ ከመድረክ ጀርባ ወደቀ እና እሱ አሁን ፈርሷል ዙፋኗ። ምንድነው እኔ ደግሞ ወታደሯ ነኝ የብቻው ማለት ነው። ከዛ ከጀርባ የሆነ ነገር አድርግ ይሉኛል። እኔ መጀመሪያ የሆነ ነገር አድርግ ከዛ ተጨናንቄ ያለው ቆሜያለሁ። ምንድነው ማድረግ ያለብኝ ነው። እዛ ቃል የመጣልኝ ነገር ጦሩን አስቀምጬ ምናምን ንግስቱ ተረጋጊ ምናምን ብዬ መቀመጫ ስለሌላት ቃል ይዘቀልላታል ምናምን ቁጭ በል ምናምን አድርጋ እኔና ያው ባሪያም አስቀምጣ ምናምን እኔ ላይ ተቀመጠች ምናምን። ከዛ መድረኩ ተዘጋ። በቃ ከግራውንድ ነበረ በቃ ሳይጮህ ነው በጣም በቃ እንደዚህ ያነሱኝ ምናምን በቃ ጀግና እንዴት አስብከው በጣም አሪፍ ነው ምንም አስቀይሰዋል ምናምን በጣም ፓሽን ይሆናል። ደስ የሚል ነገር መጣ። ነገ ትመጣለህ ይህን ስክሪፕት አነባል አሁን በዛው ጆርኒ መጣ ማለት ነው። አክቲንግ ነው መጀመሪያ የመጣሁት። ከዛ በኋላ በጣም እየወደድኩት መጣሁ ይህን ነገር። ከቤተክርስቲያንም ስላገኘሁት የእግዚአብሔር ጊፍት ነው ብዬ ነው ማምነው። ከዛ በጣም ትዝ ይለኛል አሁን ወጣቶች በምን እንቅረጽ ምናምን ያለው። እኔ ድሮ በጎረቤቴ ምንድነው ትልቅ ስልክ ነበራት ከአረብ ሀገር መታ እና በእሷ ምናምን ነበረ መቀርጸው እየሄድኩኝ እሷ አጠገቤ ቆማ እንደዚህ እያየችን ሸንበቆ ላይ እንደዚህ ትራይፖድ የለም ሸንበቆ ላይ ሼክ እንዳያደርግ ሸንበቆ ላይ አፍተር ኢፌክት የሚባል ነገር ነው መጀመሪያ ያወቅነው እና ከሚኪ የሚባል ጓደኛዬ ነው ወደም ያሳየኝ። እነሱ ኮምፒውተር ነበሩ ያልነበረኝም ከሱ ቤት እየሄድን ነው የምንቀርጸው እና ምን አስቸገረን ካሜራ ሲንቀሳቀስ ይሄ ትራክ የሚባል ነገር አለ ምናምን ግሪን ስክሪን ማጥፋት ይከብዳል። ስለዛ ማቆም አለብህ። ትራይፖድ አውቀን ሳይሆን መንቀጥቀጥ የለበትም። በሸንበቆ ሰንጥቀን ምናምን እናስቀምጣለን። እሷ ቆማ ነበር የምታየን ምናምን እና የፊልም ጆርኒ መጀመሪያ ሳላስበው ነው ለዚህ ግቦት ይላል። ስለዚህ መጀመሪያ የምትቀርጸው የካሜራ ተሟልቶ አሁን እንደምናየው ሶሻል ሚዲያ ላይ ብላክ ማጂክ ምናምን ይዘህ ሳይሆን ከዛ ወደ ኤዲቲንግ ነው የምታስገቡት ምናምን? እንዴት ነው ፕሮሰሱ? እና ስታወረን አሁን ኦዲየንሶቻችን ቃላቱን ላያውቁት ይችላሉ። በእኛም በእነሱም ቋንቋም እያወራ ምን መሰለህ መጀመሪያ የሞከርነው አሁን ሱፐርማን ምናምን ድሮ በጣም በልጅ ልጆችም ስትሆን እንትን ይላልና ሱፐርማንን የሚባለውን ወደ ላይ ዘሎ መብረር ለምሳሌ ትራይፖድ ላይ አስቀምጠነው ምናምን ሶፍትዌሮች አሉ። አፍተር ኢፌክት የሚባለው አሁን አዶቢ ላይ ብዙ አይነት ሶፍትዌሮች አሉ። አንደኛው አፍተር ኢፌክት ነው። ፕሪሚየር የሚባለውን አናውቀውም ነበር። ፕሪሚየር ኤዲት ማድረጊያው ማለት ነው። አፍተር ኢፌክት ኢፌክቶችን መስሪያ ሶፍትዌር በጣም ፕሮሰሰር ይፈልጋል። ብዙ ኮምፖዝ የምታደርግበት ነገር ስለሆነ በጣም እንትን ነው። ጂቢው ራሱ በጣም ከባድ ነው የሚሆነው ምናምን። እሱን ነው የምናውቀው ያላናውቀውም። እሷን ለመስራት ኦልሞስት 2 ወር ምናምን ይፈጅብን ነበር። በቃ እንትን ይበላሻል የሆነ ነገር እና የመጀመሪያው ጆርኒ ያቺን አፍተር ኢፌክት ላይ መስራት ነው። ከዛ ነው ፕሪሚየር ራሱ ያወቅ ነው። እንደዛ ነው። የመጀመሪያ ፕሮጀክትክ ምንድን ነበር? የመጀመሪያ ጩጬ ያለው አንድ ፕሮጀክት ወጥቶ ያየኸው? ሱፐርማን እና ግሪን ስክሪን ማጥፋት። ግሪን ስክሪን አሁን ሁሉም ሰው ፋሚሊየር ነው። ግሪን ስክሪን አጥፍተን ከዛ ግሪን ስክሪን ማውረድ ይቻል ነበረ። ከዩቲዩብ ላይ አውርደን ዳይኖሰር ምናምን ማስገባት እንችላል። ዳይኖሰሩ በሳት ሲያቃጥል ምናምን እሷን ይዤ ቤት አስጨነኳቸው። በቃ ዳይኖሰር እንደዚህ ከዛ እንደውም በቃ በጣም እንትን ማዘር እየለመደችው መጣችና ጎረቤት ሲመጣ ራሱ አሳያቸው እንጂ እና በጣም ሁሉም ሰው ስለሚያደንቀኝ አለ በቃ አሪፍ ነው ምናምን። ምንድነው እሱን አሰፋ ነው እና ትንሽ ነገር ሰርተን 4 ኪሎ ላይ የፈጠራ ስራ ውድድር ነበረና እኛ በኮምፒውተር እንደዚህ ሰርተናል ምናምን ብለን አሸነፍን። በጣም በቃ ያኛው ጭራሽ ለህዝብ ያሳየነው ነው ማለት ትችላለህ። ስሜቱ እንዴት ነበር? ፊልም ሜኪንግ ደስ የሚለው ተጨንቀት ሰራውና ከዛ መጨረሻ ላይ የሰውን ሪያክሽን ማየት ነው ሽልማት። ወይዘው በቃ ሰው ሲደሰት ማየት፣ ሰው በአንተ ፊልም ራሱ ሲፈራ ማየት በጣም ትልቁ ነገር ነውና በጣም ብዙ ሰው በቃ እንዴ ዳይኖሰር ምናምን ይለኛል። እንደውም የሚመስላችሁ ዳይኖሰሩን የሚሰራው ነው የሚመስላችሁ ጀስት ዳውንሎድ አለ። ያኔ በጣም በቃ ደስ የሚል ጊዜ ነበሩ። ሰው እንደዚህ ደስ እንደሚለው እንዳለው ክሪቲሳይዝ ያደረገ የለም? አረተው ምናምን መሰል መጀመሪያ ቤት እንትን አይፈለግም። ምንድነው የሚፈለገው? በትምህርቴ በጣም ጎበዝ ተማሪ ነኝ። በትምህርቴ የሆነ ቦታ ምናልባት ዶክተር ምናምን በቃ ሁሉም ፋሚሊ እንደሚለው እንደዛ የሚታሰቡ ቤት ጨራሽ ማዘር አፈቅድልኝ ነበረ ማለት ነው መጀመሪያ አካባቢ። ትዝ ይለኛል ቲያትር
በጣም ፓሽኔትድ ከመሆን የተነሳ ቲያትር ሜክሲኮ ነበረ የምንማረው እና እኔ ያደግኩት ጃልሜዳ ነው። ርቀቱን አስበውና 10 ሰዓት መጣና ቤት ወደ ሜክሲኮ በእግሬ ከጓደኞች ጋር ታክሲ ያሰጠኝ አልፈልግም ጨራሽ ፊልም ስለዛ እስከ ሜክሲኮ ድረስ በእግሬ ሄጄ ተምረን ምናምን ደግሞ ተመልሰን መጣ ነበር። ያው እንትን ብንልም ግን አረ ደህና ነገር የሆነ አይመስላትም ነበረ በደንብ ይሄ ብር የሚያመጣ ከዛ የሆነ የተከበረ ሙያ ምናምን እንደሆነ ያው በእኛ ሀገርም ኮንቴክስት አርቲስት ምናምን ትንሽ እንደዛ ስለሆነ መጀመሪያ ምንም ማንም በቃ እንትን አይለኝም። ጀስት ያችን ቪዲዮ ሰራ ደንቆኝ ነበር ግን ብዙ ታስል አለው መረከበጋ ያኛውን ካሳደግክ በኋላ በደንብ like educated አሁን የዛኔ በሙከራ ነበር ቪዲዮዎች እያየ ነበር ምናምን። አሁን educated ስትሆን የሆነ ነገር ስትይዝ መጀመሪያ የሰራው ዶክመንተሪ ነው ሚውዚክ ክሊፕ ነው እንዴት እድሉን አገኘ? ምክንያቱም ጀማሪ ስትሆን እድሉ ለማግኘት በጣም ያስቸግራል። መጀመሪያ የሰራሁት ሚውዚክ ቪዲዮ ነው። የሃዊ አፖል ነበር ፕሮዲስ ያደረገው። ሃዊ የእሷን ሚውዚክ ቪዲዮ ነበር የሰራሁት። ማይ ፈርስት ሚውዚክ ቪዲዮ ነው። እሱን ምንድን ያደረግነው አቤል እና ሚኪ የሚባሉ ልጆች በደንብ ምንድነው ተዋወቅን። ሚኪ ካሜራ ላይ የሚሰራው አቤል ኃይለኛ ኤዲተር ነው። ስለዛ እኔ ዳይሬክት ነው ማድረገው። ስለዚ አንድ ላይ ሆነንና የሆነ ነገር ፕሮዲስ እናደርግ ምናምን ተገናኝተን የሆነ ማስታወቂያ ላይ ይሁን ምናምን ብቻ እኔ ረዳት ዳይሬክተር ሆኜ ጀስት ለልምድ የሄድኩበት ቦታ ላይ የተገናኘ ነው። የመጀመሪያው የራሴ ፕሮጀክት ምለው የሃዊን ነው ሚውዚክ ቪዲዮ። በቃ በጣም ፓሽኔትር ስለነበርኩ በቃ እንስራው ተባባልን። በቃ እሱን ሰራ ነው። ብዙ ነገር አፍተር ኢፌክት ምናምን እንዳልኩ ከዛ ቪዲዮ ላይ ማየት ትችላል። አፍተር ኢፌክት በደንብ ይሄ ሶፍትዌሩ በጣም እንትን አድርገን ኤክስፐሪመንት አድርገንበታል። እሱን ሰራን። ከዛ ቲም ምናምን የሚባል ነገር ሳይ ኦኬ ፊልም መስራት እችላለሁ መሰለኝ። ምን ያህሎቻችሁ ስለ አሪፍጌት ታውቃላችሁ? arifgate.com ሃይ ዲማንድ የሆኑ ዲጂታል ስኪሎችን የምትማሩበት እንደዛው ደግሞ ማስተማር የምትፈልጉ ሰዎች አዘጋጅታችሁ ኮርሶች የምታስተምሩበት፣ በሌላ ሳይድ ደግሞ ፍሪላንሰሮች ፕሮፋይላችሁን ቢውልድ አድርጋችሁ ስራዎችን አፕላይ ያደርጋችሁ የምትሰሩበት፣ እንደዛው ደግሞ አሰሪዎች፣ ድርጅቶች፣ ግለሰቦች ፍሪላንሰሮችን ፈልጋችሁ ሃየር የምታደርጉበት፣ ስራ ፖስት የምታደርጉበት፣ እነዚህን ሁሉ በአንድ የያዘ በኢትዮጵያውያን ለኢትዮጵያኖች የተሰራ ፕላትፎርም ነው። አሁን ላይ የኮርሱ ፓርት ላውንች ስለሆነ የተለያዩ ሃይ ዲማንድ ኮርሶች ስላሉበት ገብታችሁ መማርና ስኪላችሁን ማሳደግ ትችላላችሁ። እንደዛው ደግሞ ስኪል አለኝ ሰውን ማስተማር እፈልጋለሁ የምትሉ ሰዎች ደግሞ በቪዲዮ መልክ ኮርስ አዘጋጅታችሁ አፕሎድ አድርጋችሁ መሸጥ ትችላላችሁ። በቪዲዮ ብቻ ግን አይደለም፣ በፒዲኤፍም እንደ ቴምፕሌት የተለያዩ ነገሮችን አዘጋጅታችሁ መሸጥ ትችላላችሁ። መማር፣ መስራት፣ ማደግ የምትፈልጉ ከሆነ አሁኑኑ arifgate.comን ይቀላቀሉ። እስቲ ወደ ፊልም ሜኪንግ ስትገባ ያጋጠመ ትልቁ ቻሌንጅ ምን ነበር? እኔም የተወሰነ አጫውተኸኛል። እስቲ ጆርኒ ምንድን ነበር? ወጣቶች ይማሩበታል ብዬ አስባለሁ። ምን መሰለህ መጀመሪያ አካባቢ በጣም ሰዎች ጋር አሰሩኝ እያልኩ ሄደ ነበር። ላይት ሰራ ነበረ፣ ሳውንድ ሰራ ነበረ። ከዛ አክቲንግም ማልናገራቸው ሁለት ፊልሞች ያንተ ፊት ነው ምናምን ትለኛለህ ብታየው። እንደሱ አይነት ሁለት ፊልሞች ምናምን ነበሩኝ ምናምን። መጀመሪያ አክቲንግም ሁሉም ጋር ሞክር ነበር። አሰሩኝ አልኩ። ምን ሆነ መሰለህ በጣም የመስራት ፍላጎት እየጨመረ መጣና ከዛ ፊልም መስራት እችላለሁ አልኩኝ። ከፊልም እንዴት እንደሚሰራ አላውቅም። እኔ ማቀው የሆነ አክቲንግ በቃ ሾርት ፊልም ምናምን ዝም ብሎ ኤክስፐሪመንታል ስለምሰራ የምችለው መሰለኝ ፊልም የሚባለው ነገርና በቃ ፊልም መስራት አሰብኩኝ ማለት ነው። ከዛ ምን መሰለህ እንደዚህ ስሰራ ስም ባልጠራም የሆነ ሰዎች ጋር ሄድ ነበረ። ፊልም እንደዚህ ይሰራሉ እና አንድ ሰው በጣም ፓሽኔትድ እንደሆንኩ አየና ያው መሰለህ ልጅ ስትሆንም የሚጠቀምብህ ይኖራል። ፓሽኔትድ እንደሆንኩ አየና ሄደ አክተሮችን አውራ ሁሉንም ነገር ጨርስ። የምሰራውም አልመሰለውም ስክሪፕት ይዤ እኮ ነው። ቢኒያ የሚባል ልጅ ጓደኛችን የጻፈውን ስክሪፕት ይዤለት ሄጄ የፈለግከውን ስራ ማነው የፈለግከውን አናግር፣ እኔ እቃ እሰጥሃለሁ፣ አንተ እኔ ምንድነው እሰራለታለሁ፣ ፍሪ ደግሞ እቃ አቀበለው ነበር። የቻልኩትን ሁሉ ሰራለሁ። ከዛ ከሱ ደግሞ እቃ አቀበለው ነበር። ፍሪ እሰራለሁ በቃ በፍሪ በጣም እሰራለሁ። ከዛ ምንድነው የኔ ጥቅም ክፍያ ሳይሆን እቃ መቀበል ነው። ካሜራ የለኝም ምናምን፣ ካሜራ ላይት ከነሱ በደር ነበር።
እሱ በእሱ ነበረ ዋናው እንትንና ከዛ እንደዛ ላይ ማለት ነው። በቃ በጣም ኤክሳይትድ ሆንኩ እሰራዋለሁ ብዬ በቃ ፒያሳ ነበር ያኔ ፒያሳ እየተሽከረከርኩ በቃ ብዙ አርቲስቶች አዋራው ምናምን ፊልሙን መስራት አሰብኩኝ ማለት ነው። ከዛ አልናገር አርቲስቶች ኢቨን ዲል አረኩኝ ምናምን ከብዙ አርቲስቶች ምናምን ዲል አርጌ ክሩ እንትን ብዬ መጨረሻውን ነው በቃ እሱ እቃ ብቻ ነው የሚሰጠኝ። ስለዚህ ሁሉንም ነገር አረኩኝ መበደር የለብኝ ተበድሬ ምናምን። የዛን ጊዜ ስንት ዓመት ነበር ታውቃለህ? 18 ዓመት። በጣም የምን ያህል ፓሽን እንዳለኝ እና በጣም ፑሽ አድርጌ ምናምን ብርም ከፋሚሊ ከአቤል ማዘር ምናምን በቃ በጣም ብዙ ሰው ብር ተቀበልን። ከዛ የእቃ አሁን የለብን በቃ ሾት ማድረግ ነው። እቃ በጣም ውድ ነው ማለት በጣም ውድ ነው ፐር ዴይ ራሱ። በቃ እሺ ብዬ ልገባ አልኩኝ። ወጣሁ ሄጄ ስጠይቀው አሁን ምሰራው ሲትኮም አለ እኔ ተማሪ ነኝ። እሺ ያኔ ስንተኛ ክፍል ነበርኩኝ? ብቻ ተማሪ ነበርኩኝና ቤት እንደማይፈቅዱልኝ ነግሬያለሁ። ሲትኮሙን ከሰራህልኝ ነው የምሰጥህ። ከዛ መሀል ቀሩታ እዚህ ጋር ውል ተፈራርም ያለው በጣም ብዙ ክሩ በቃ ብዙ ሰው ተበድር ያለው ምናምን እቃ የገዙት አለ ምናምን መመለስ ማልችለው ብዙ ብር አለ። ከዛ የተዋዋልኩትን ውል ደግሞ ትዝ ይለኛል አርቲስቶቹ እዛ ላይ ያሉት ከሌላ ስራ እያስመጣህን ስለሆነ ውል ምንም ቢሆን ብሩን ተመለሳታለህ ምናምን ተባብለናል ማለት ነው። እኔ በቃ ችግር የለውም ምንም እንዳታስቡ በቃ ሰራዋለሁ ምናምን ብዬ ተቀበልኩኝ። መሀል ላይ ያስቀር ሲትኮሙን ልስራ ካልኩኝ ትምህርቴን አቆማለሁ። ሲትኮሙን ደግሞ እንትን ካለ በቃ መሀል ላይ ቀሩ መሆን አልቻለም። ፊልሙንም መስራት አልቻልኩም፣ ሲትኮሙንም መስራት አልቻልኩም። ትምህርት መሀል ላይ ቀሩ። በጣም ስትረስ ገባሁ ምናምን። ከዛ የዛን ጊዜ ነው ማዘር የታመመችው። ማዘርም በጣም ታመመች። ከዛ ጀመረ ማለት ነው ሁሉም ፊልም ሰሪ የሚያጋጥመው ቻሌንጅ ውስጥ ገባ። ምንም ሾርት ከት የሌለው ቻሌንጅ ሁሉም ሰው የሆነ በተለይኛ ሙያ ላይ በቃ የሚያጋጥም መከራዎች ብዙ ናቸው። የመጀመሪያ የቀመስኩት እኔ 18 ዓመት ያለ ተጀመረ ማለት ነው። ፊልሙን ምንድነው እና አቤልን እና ሚኪን አወሯቸው። በቃ ፊልሙን እንስራው በዚህም በዛም ተባብለን ፊልሙን እንስራው ምናምን ተባባልን። ብርም ከየትም ተመጣ። ፊልሙ መሰራት አለበት። 18 ዓመት ፊልሙ መስራት አለብን። ከዛ አርቲስቶችን መከፈል ያለበትንም የቤት ኪራይ ሎኬሽን ምናምን ሁሉንም ነገር እንትናለን። ከዛ ፊልሙን ደሜንም ትዝ ይለኛል ሾት ለማድረግ ለመቀረጻ ብቻ 7 ቀን በጣም ልክ አይደለም። 7 ቀን የዛን ጊዜ ፈጅ እንደምንም 8 ቀን አይ ቲንክ 8 ቀን ተከታታይ ቀን ማታ የሚቀረጽ ነው። ከመጀመሪያ ሪሄርሳል 1 ወር ከምናምን ይፈጃል። ከዛ ስለቀረጻው 8 ቀን ምናምን ፈጀብን። 8 ቀኑ አልተኛውም ነበረ። ማታም ቀንም ነበር። እና ምን መሰለኝ እኔ ልምድ ስላልነበረኝ ስቶሪ ቦርድ የሚባል ነገር አለ፣ ጨርሶ መጀመር የሚባል ነገር አለ። ማለት ፊልሙን ተጨርሶና ወረቀት ላይ ስቶሪ ቦርድ ላይ ምናምን ከዛ ነው የምትቀርጸው። እኔ የኔ ትልቁ ፌሊየር የነበረው ችግር የነበረው ይዛኔ አላቆም እሱ ነው። ነገ የሚቀረጸውን ዛሬ ለሊት ስጽፈው ሳስተካከለው ሾቶችን ሳሳወጣ አድርና ጠዋት ነው የሚቀረጸው። በቃ እንትና ታይም ማሳጠኛ አይኔ ራሱ እንደዚህ ግብት ብትብላ በቃ በጣም ምን መሰለህ አንድ ቀን ፑሽ ባረገው ሌላ ኮስት ነው። አንድ ካሜራ ስንት እንደሚከራይ አሁን ታውቃለህ። ሙሉ ዕቃ ደግሞ የፊልም ሙሉ ሲሆን ደግሞ አስቡ። አንድ ቀን ከሄደ የለኝም ብር። ስለዚህ ግዴታ በታስበው መጨረስ አለብኝ። በቃ እና በቃ እኔ ሲስቁ ራሱ ናድር ማለት እንዳልኩ አንድ ቀን ፑሽ መሆን አይችልም፣ ብር የለንም ነገር። በጣም ስትረስፉል የነበረ ታይም ነበረ። በስማ በቃ ምንም እንደዚህ አንድ ቀን 2 ቀን መግፋት ሳችል ዝም ብለህ መጨፍጨፍ ምናምን። የሚገርም ኤክስፔሪየንስ የህይወቴ ትልቁ ትምህርት ቤቴ የመጀመሪያ ፊልም። በቃ ምንም አሁን ፊልም አይደለም እሱ አውቃለሁ ማለት ምንም አልወደውም፣ ምንም የእኛን አቅም አያሳይም። ግን ትልቁ ትምህርት ቤታችን ነው። በቃ በጣም ትልቅ ትምህርት ቤት የተማርንበት እንዴት ነው ሳይኮሎጂካሊ። አሁን እኔ የማውቀው ጀስት ቲዮሪውን ነበር። አሁን ምናልባት ተማሪ የተማሩ ካሉ ምናምን ፊልም ሜኪንግ ቲዮሪ አይደለም፣ ውስጥ ስገባ ደግሞ በጣም ብዙ ነገር አለ። የሰው ልጅ ሳይኮሎጂ፣ ከአክተር ጋር ማውራት ምናምን የሚባል ነገር አለ። ቲምን ሊድ ማድረግ የሚባል ነገር አለ።
ኤቭሪ ዲፓርትመንትን ይሄ ምንድነው ሁሉንም ማቀናጀት ምናምን አላውቀውም ነበር። በቃ በጣም ግሬት ኤክስፔሪየንስ ነበር። መሀል መርካቶ ላይ ምናምን የቀረጽ ነው ድብድብ ፋይት ሲን መሀል መርካቶ ላይ ምናምን ኤክስፐሪመንት ያደረግንበት ነበር። ያን ያህል ዛት ማች አይደለም ግን ጀስት ኤክስፐሪመንት በደንብ አድርጌያለሁ። በቃ በደንብ መሀል መርካቶ ላይ ያ ሁሉ ህዝብ ባለበት ፕሬዠር ባለበት ምናምን በጣም ከባድ ሪስክ ነበር የወሰድኩት። እሱ ፊልም አለቀ። ካለቀ በኋላም ግን ረጅም ጊዜ የሚወስድ ደግሞ ኤዲቲንግ ኤዲት እናደርገዋለን። ቁጭ ብለን ስናየው ቡም ገብቶ እናያለን። ቡም ማለት የሳውንድ እሱን ተወጣል። ከዛ ትንሽ ከዚህ የሆነ ስህተት ታገኛለህ ምናምን ካሜራው እንዲህ ሲል ታገኘዋለህ። እሱን ሳታክታ በጣም ብዙ ወር ፈጀብን። እሱ ሁሉ ወር ፈጅቶብን ያልከፈልኳቸው ሰዎች አሉ። ስቲል ያስጨንቁኛል። ነፍሴ ላይ በቃ እንደዚህ ያስጨንቆኛል። የተበደርኩት ሰው አለ ምናምን በጣም ተጨንቀን ባለንበት ከዛ ደግሞ አለቀ ፊልሙ። እንዴት እንሽጠው? ማርኬት የሚባል የለም እኛ ሀገር። በቃ ደግሞ ወርስት የሆነው ደግሞ ዲስትሪቢዩሽን ነው። ዲስትሪቢዩሽኑ ደግሞ እንዴት እናርገው? በጣም ትዝ ይለኛል። ያን ጊዜ ፌመስ የነበሩት የዩቲዩብ እንትኖች ነበሩና እነሱን ስናዋራቸው መጀመሪያ የሚያዩት አክተር ማን አለበት ነው የሚሉት። ፖስቸራቸው ነበር የሚፈልጉት። አክተር ማን አለበት እንትን አለበት ይህ አይሆንም። ትሬለሩን አይውልንም አይደለም እንደዚህ ብለን ሲኖፕሲስ ምናምን በቃ ጀስ በቃ ዝም ብሎ ፖስቸር ነው የሚሉት። በቃ ካልሆነ ተውት ምናምን በቃ ደነገጠን። እንደዚህ ነው እንደ ምናምን በጣም እኛ ኤክሳይትድ ነበረን። የሆነ ብር እናገኛለን። ከዛ የሆነ ብር ማግኘቱን ተወና የተበደርኩትን ሰው እዳውን መክፈል በቃ ያልከፈልኳቸውን አክተሮች መክፈል በቃ ጭንቀት፣ ስትረስ በቃ በጣም የዛ ጊዜ ኢማጂን እንዳልኩ ማዘር በጣም ታመመች። እዚህ ጋር እሷ አለች፣ እዚህ ጋር ፊልሙ አለ። በዛ ጊዜ አቃተኝ። በቃ ትዝ ይለኛል ጂም አሪፍ ነው ምናምን ብሎኝ ለስትረስ ጂም ሂጂ ተኛ ነበር። ጂም ልትሰራ ነበረ ተኝቼ ጭንቀት እኮ ነው ይሉኛል። እና በቃ በጣም ከባድ ሆነብኝ። ማዘር በጣም ታመመች። ይሄ ፊልሙም ጭራሽ አልሸጣለ 7 ወር 8 ወር ምንም ሰው አስጨንቀኛል እየደወለ በዚህ ይለኛል። ልደበቅ ነበረ ብድር ያልከፈልኩ ሰው ምናምን። ከዛ በጣም በቃ ማይሆን አመት ሆነብኝ። ለወረስት አመት ማለት ነው። ከዛ ምን ሆነ መሰለ ከዚህኛው ፊልም በፊት ሾርት ፊልም ሰርተን ነበር። አይቀርም የሚል ሾርት ፊልም ሰርተን ነበር ከዚህኛው ፊልም። እሱን አይቀርም የሚለው ሾርት ፊልም ከሰራው በኋላ ነው ፊልም መስራት እችላለሁ ብዬ የተነሱት። የዛን ጊዜ ምንድነው በቃ እንትን ስትረስ ውስጥ ነው ያለሁት ምናምን ፑሽ እያረገ ሄደና ማዘር አረፈች ማለት እዛ እንደዚህ ሙሉ ዓለም ፍርስ ይላል ማለት ነው። በቃ እዚህ ታገላለሁ እዚህ ጋር በቃ ኤቭሪቲንግ ማለት ማስጠለኝ ኤቭሪቲንግ ማለት ከፈለገሽን ምንም አያመጡ በቃ ድንዝዝ አልኩኝ። በቃ ስትረስ ትዝ ይለኛል። መርሳት ጀመርኩኝ ማለት ትንሽ እድሜ ምን ስለሆነ አላውቅም በጣም እንትን ሆነብኝ። ትራውማታይዝድ ሆንኩኝ ምናምን። ከዛ ፊልሙን ለመሸጥ ትንሽ እንሞክራለን ግን ካሜራ ማየት አልፈልግም። ያሜ ነበረ በቃ ይሄ ትዝታይ ሁሉ ለፍተህ ማዘርም በቃ ይሄ እንደዚህ የከፈልኩለት ለዚህ ነው እንዴ ምናምን ቢያንስ ብታይልኝ ምናምን ነበር። በቃ ምንም በቃ አስጠላኝ። ካሜራ ሲባል ፊልም ሲባል እንዴት በቃ አቃተኝ ማለት ነው። ምንም ከዛ ጊዜው ይሄደ መጣ። ምን መሰለህ ትንሽ እንትን ባክ ማድረግ ጀመርኩኝ። ከዛ ይሄ ስትረሱን ለመርሳት የሆነ ነገር ያስፈልገኛል እና እግዚአብሔር ይመስገን ፊልም ድጋሚ ፊልምን እንትን አልኩኝ ማለት ነው። ይሄ ፕሪዝን ብሬክ የሚል ፊልም ማን እንደጋበዘኝ አላስታውስም። እግዚአብሔር ብቻ ፕሪዝን ብሬክ የሚል ፊልም ማየት ጀመርኩ ማለት ነው። ከጥላቻው ግን አሁን ምንድነው ይሄ መደበቂያ ነው። በቃ ጊዜ ማሳለፊያ ምናምን እንዲሆነኝ ፕሪዝን ብሬክን እያየው ሁሌ ማይክል ስኮፊልድ የሚባል ካራክተር ሁሌ ችግር ውስጥ ፈተና ይወጣል በሆነ መንገድ። ሁሌ መንገድ ያለው መጽሐፍ ነው የሆነልኝ የሱ ፊልም ሁሌ ያለው ማለት ነው። ወድጄው ሲሆን በቃ ጊዜ ማሳለፊያ ስለሆነ
የሆነ ግን ደስ ይላል የሆነ በዚህም በዛም ብሎ መንገድ አለ። ከዛ ራሴ ማይክል ስኮፊልድ በጣም ኢንስፓየር ማድረግ ጀመረ። ኢንስፓየር ያደርገኛል ማለት ሁሉም ሁሌ መፍትሄ አለ፣ ሁሌ ማይክል ስኮፊልድ ምንድነው በር ሁሉ አይዘጋም የሆነ መንገድ አለ ይላል። ከዛ በር የሆነች በር አለች ማለት ነው ማለት ጀመርኩና ከዛ አቤልና ሚኪ እንትን ብያቸው አይ ቲንክ ለምን ነው ራሳችን ዩቲዩብ ላይ ማለቅ ወይም ፊልም አልኳቸው። በቃ ይሄ መንገድ ነው በቃ ሪስክ ነው ምናምን ተባባልን። በቃ ሪስኩን እንውሰድ ምንም ሌላ የለም በቃ አንዴ ከእጃችን ከወጣ ነው ምናምን ግን በቃ እግዚአብሔር ደግሞ አለ በቃ ምናምን ብለን ፊልሙን ፖስት አደረግን። 2000 ሰብስክራይበር ነበር የነበረ። ዩቲዩብን ታውቁ ነበር? ዩቲዩብ መጀመሪያ ጀምረን ነበር ብዙ ነገር ነው የነካካ ነው። እሱን ፖስት አደረግነው ስንት ነው 500,000 ምናምን ታየው። ከዛ ግን መሰለኝ ያን ጊዜ ኢትዮጵያ ውስጥ ነው በጣም የታየውና እዳችንን ይከፈላል። ያን ያህል ፕሮፊት አልነበረም ግን አናቱ ላይ እዳችንን ከፈላል። ከዚህ ፊልም ሆነ እኔ ይቀርብኝ ግን በቃ ቢያንስ ወጥቻለሁ ከዚህ በቃ ስከፍል የሚሰማኝ ስሜት አልገባም። ከስንት ከ7 ወር ምናምን በኋላ ከዛ በቃ እንትን አልኩኝ ጨረስኩኝ። ከዛ በቃ ነጋዴ መሆን ፈልጋለሁ በቃ ሌላ ነገር ሆናለሁ ነው አልኩኝ ማለት ነው። በቃ ያኔ እንደዛ ሆኜ ነበር። እንዴት ነው የተመለስከው? አመት ካለፈው በኋላ በቃ ትቼዋለሁ። ካሜራ ማየት አልፈልግም ምናምን። ሄኖክ የሚባል ጓደኛዬ ሰይፉ ሾ መታዳቢ ነው ምናምን አለኝና ኦኬ ኒድ ምናምን ብዬ ሄድኩኝ። እዛ ሳየው ክሬን ምናምን አየው አይቻላቅም ክሬን ምናምን ላይቲንግ ሴታፕ ምናምን ሰው ሚያው ሾው ነው እኔ ከኋላ በቃ ዋው በቃ ሰይፉ ሾው ላይ ማሳ ከዛ በቃ ሙሉ ባክስቴጅ ያለው ነገር ሁሉ በጣም ደስ ይላል። በቃ ከካሜራ ጀርባ ያለው የሆነ ትንሽ አንተ ነገር ምናምን እኔም እኮ ፊልም ነበር ከዛ ትንሽ ቆይቶ ከአመት በኋላ ነው ጉማ አዋርድ ሊስት ያወጡት። አመት ወይ 7 እንደዛ አካባቢ ያኔ ነገር መጀመሪያ የሰራነው ሾርት ፊልም እሱ ሊስት ገብቷል ማለት ሊስት ላይ ገብቷል። የአራት አዋርዱ ላይ ሊስታችን ገብቷል ማለት ነው። አይቀርም አሸናፊ መስፍኔ ኤልያስ የሚባል ጓደኛዬ ደወልልኝ አንተ ያኔ በሞራል የሰራነው ነገር ከዛ ከአመት ከምናምን በኋላ መጣ ማለት ነው። እንዴ ምናምን ከዛ ሳየው ትልልቅ ሰዎች ናቸው ማከብራቸው ሰዎችም አሉበት ምናምን ኢቨን እኔ የሚያሳርፉኝ ሰዎች አሉበት እዛ ላይ እነሱ እንደሚወስዱት አውቃለሁ። ግን እዛ ላይ መግባት ብቻ ትልቅ ነገር ነው ያውሉ ስትራግል በጣም ትልቅ ነገር ነው ተባልኩኝ። በቃ ደስ አለኝ። ግን እኔ እስከዛች ሰዓት ፊልም ምናምን ትቻለሁ። ጉማ አዋርድ ሄደን ከሲስተር ነበረች ነፍሷን ይማሩ ሲስተር ማርፋለች። ሲስተር ነበረች። ከዛ ቁጭ አለን ምናምን ከዛ ትዝ ይለኛል ስሜ ሲጠራ ሚኪ ነው ይቀውጣል አሸናፊ ተብሎ ነው አሸናፊ መስፍን ተባለ። እኛ ጭራሽ ቲስማች ነው በቃ ምንም ቢጠራም ምንም በቃ ደነገጠ ጭራሽ ነው እና ሚኪ ስቶ ይቀውጣል። ከዛ ቃ ተነሳ ከዛ ልክ ዋንጮውን ምናምን ሰጥቶኝ ከዛ ፊት ለፊት በጣም እኛ ሀገር ማከብራቸው ነግሩሜ ኤርሚያስ ምናምን ሁሉም በቃ እያዩ ምናምን የተፈጠረ ያለው ነገር ከዛ ቃ ይዤው ተመለስኩኝ። አይ ቲንክ ያኔ አልችልም በቃ እንትን ማለት አለብኝ። በቃ ሁሌ እንደ ካድኩት ይሰማኛል። የሆነ ፐርፐዝ እንዳለኝ አይሰማኝም ነበረ። የሆነ መኖርለት ነገር እንዳለ ነው አይሰማኝም ነበር። አሁን ምን ሆኜ ነው መመለስ አለብኝ ውስጥ መመለስ አለብኝ ምናምን። ከዛ ባክ አረግን እላለሁ። ከዛ በኋላ ምን ሰራሽ? ባክ ያረገው ባክ አረግን በኋላ እንዳልኩ መጀመሪያ የተጎዳ ነው ይሄ አርቱ ገንዘብና ምንድነው ገንዘብና ቢዝነስ የሚገናኝበት ቦታ እንደሆነ አላወቅንም ነበር። አሁን ሁለቱንም ማገናኘት እንዳለብን ተሰማን። ከዛ በኋላ ያደረግነው ብዙ ገንዘብ የሚያስገኙን ነገሮች መስራት ምናምን ጀመርን ማለት ነው። አይ ቲንክ ከስንት ጊዜ በኋላ ነው ከዛ ናፍቆት የሚል ተከታታይ ድራማ እሱን የዴስ ቲቪ ላይ ነበረ የሚተላለፈው። እሱን የመጀመሪያውን ሲዘን ከአቤል ጋር እሱን ኤዲት ለማድረግ ሄደን እሱን ለሁለት ኤዲት ለማድረግ ሞከርን ማለት ነው። ከዛ በቃ ኤክስፔሪንሶች ማግኘት ጀመረን። ከዛ ማስታወቂያዎች መስራት ምናምን እያለን ባካረግን ማለት ነው በደንብ ወደዚህኛው።
ምን ያህሎቻችሁ ስለ አሪፍጌት ታውቃላችሁ? arifgate.com ሃይ ዲማንድ የሆኑ ዲጂታል ስኪሎችን የምትማሩበት እንደዛው ደግሞ ማስተማር የምትፈልጉ ሰዎች አዘጋጅታችሁ ኮርሶች የምታስተምሩበት፣ በሌላ ሳይድ ደግሞ ፍሪላንሰሮች ፕሮፋይላችሁን ቢውልድ አድርጋችሁ ስራዎችን አፕላይ እያደረጋችሁ የምትሰሩበት፣ እንደዛው ደግሞ አሰሪዎች፣ ድርጅቶች፣ ግለሰቦች ፍሪላንሰሮችን ፈልጋችሁ ሃየር የምታደርጉበት፣ ስራ ፖስት የምታደርጉበት፣ እነዚህን ሁሉ በአንድ የያዘ በኢትዮጵያውያን ለኢትዮጵያኖች የተሰራ ፕላትፎርም ነው። አሁን ላይ የኮርሱ ፓርት ላውንች ስለሆነ የተለያዩ ሃይ ዲማንድ ኮርሶች ስላሉበት ገብታችሁ መማርና ስኪላችሁን ማሳደግ ትችላላችሁ። እንደዛው ደግሞ ስኪል አለኝ ሰውን ማስተማር እፈልጋለሁ የምትሉ ሰዎች ደግሞ በቪዲዮ መልክ ኮርስ አዘጋጅታችሁ አፕሎድ አድርጋችሁ መሸጥ ትችላላችሁ። በቪዲዮ ብቻ ግን አይደለም፣ በፒዲኤፍም እንደ ቴምፕሌት የተለያዩ ነገሮችን አዘጋጅታችሁ መሸጥ ትችላላችሁ። መማር፣ መስራት፣ ማደግ የምትፈልጉ ከሆነ አሁኑኑ arifgate.comን ይቀላቀሉ። በጣም እንትን ወደ እንትን አንድ ግልብጥ ያልኩ ግን አዋርዱ ላይ ልመለስብህና ስሜቱ እንዴት ነበር? ምክንያቱም ስትራግሉ በጣም ከባድ ነበር ምናምን ያሳለፍከው ተስፋ ቆርጠህ እንትን ለማለት እና ሞመንት ስሜቱ ያቺ ዋንጫ ስትይዛት የተሰማ ስሜት ምን አይነት ነበር? በቃ ምልህ በጣም የሆነ እንደማልችል ተሰምቶኝ ነበረ። ከዛ በቃ ይሄ ሙያ የኔ እንዳልሆነ ተሰምቶኝ ነበረ። ለእኔ ያኛው አዋርድ ይህን ሁሉ ምን መሰለህ አዋርድ ሪኮግኒሽን ነው። የሰራው ስራ በሰዎች ዘንድ ተቀባይነት አግኝቷል ነው በቃ ከዛ እሷን ሳገኛት በቃ የተሰማኝ ኦኬ መስራት እችላለሁ በቃ ምናምን በቃ በጣም የምልህ በቃ በጣም ብዙ ነው ፕራውድ ያደረገው ምናምንና ትዝ ይለኛል። መቼም ማረሰው ልንገርህ ስንገባ ዳትማች ማንም ኢንተርቪው አያረገ ማን ያቀኛል? ማንም አያቀኝም። ኢንተርቪው በየቦታው ሲደረግ ማንም ቼክም አላረገ። ከአዋርዱን ይዤ ስወርድ 11:08 ቲቪ ኢንተርቪው ያረገኝ ነው። እሷን ልዩነቱን ላታየዋለህ ሪኮግኒሽን ምን እንደሆነ። በቃ እኔ ሁሉንም ነገር ባክ አድርጌ ያገኘሁበት ሞመንት ናት ያች። በቃ እችላለሁ በቃ ማለት መስራት እችላለሁ። ግን ምንድነው መጨረሻ ነው አይደለም። ፊልም ሰሪ ትልቁ ሽልማቱ እንዳልኩክ ፊልም ተሰርቶ የሆነ ሰው የእውነት ሲገባው ሲደሰት ሲከፋው ወይም ሲማር ኢንስፓየር ሲያደርግ ተደስቶ ሲያጨበጭብ ስታየው እሱ ነው ትልቁ ሽልማታችን። ከአዋርዱ ቀጣይም ከተቀበልነው በሁለተኛው ቀን በሶስተኛው ቀን ስራ ጀምረናል። ኦልሬዲ በቃ ድጋሚ አዲስ ወረቀት ላይ መጻፍ ትጀምራል። በቃ አዋርዱ ግን ያረጋግጠልሃል። በቃ ሪኮግናይዝ ትደረጋለህ ምናምን ብዙ ኔትወርክ ከፍትልሃል ምናምን። ለእኔ በቃ ባክ ያረኩበት ስለነበረ ስፔሻል ነበር የመጀመሪያው አዋርድ። ያ ሁሉ ስትራግል ካለ አብዛኛው ሰውን ተስፋ ቆርጦ እንትን ይላል። ቺን ፖይንት ተርኒንግ ፖይንት ማግኘት መቻል ራሱ ለየት ያለ ነው። ማዘር ቢያዩት ብለህ አልተመኘህም? ሁሉም ሰው ያኔም ሲል የነበረው እሱ ነው። በቃ ማዘር ይሄን አይታ ምናምን ይል ነበር። ግን ምን መሰለህ ማዘር ታምን ነበረ። ሁሉም ሙያ ላይ እኔ ያልጀመርኩት ነገር አልነበረም። ቴኳንዶ ጀምሬያለሁ፣ ኳስ 3 ዓመት ተጫውቻለሁ፣ ምንድነው ቲያትር ሰርቻለሁ፣ ያኔ ውዝዋዜም ሰርቻለሁ። ምን ያልሰራሁት ነገር አለ? በቃ ሁሉንም ተች አድርጌ ነበር። ሁሉም ጋር ጥሩ ነበርኩኝ። የሆነ ሰርቲፊኬት አመጣ ነው ምናምን እና ማዘር እስቲ አንዱን ያዝ እንትን ሁሌ ያዝ ለቀቅ ምናምን ትለኝ ነበር። ግን አንዱን እኮ ብትይዝ እኮ ታሳካዋለህ ትለኝ ነበር። እንደዚህ አሁን የፊልም ፍቅር ከመግባቱ በፊት ከአንዱም ትይዘው እኮ ታሳካው ነበር። እና ይሄን ሲይዘው በጣም ረጅም ጊዜ ሆነኝ። በጣም ስታገል ምናምን ስታይ ምንድነው እየቀረስኩ ምናምን ነው ሌሎቹን የምሰራው እኮ እና ይሄኛውን ወይ አንዱን ያዘው ምናምን ትለኝ ነበር። አንዱን ከያዝከው ታሳካዋለህ ትለኝ ነበር። እንደዛ ትለኝ ስለነበረ አይኑ የሆነ አሪፍ ቦታ እንደመሆን ታቅ ነበር። እሱን ሳስብ እና ደግሞ አሁንም አቺቭ አድርጌው በቃ እንዳየችው ነው የሚሰማኝ። ኦልሬዲ አምናብኛለች። በቃ እስካሁን ባሳልፍካቸው ብዙ መከራዎችን ብዙ ችግሮችን አሳልፋል እና ያ ሁሉ መከራ ችግሮች ሲፈራረቁ ተስፋ ሳትቆርጥ እንድትቀጥል የሚያደርግ ነገር ምንድን ነው? ያው ትልቁ ነገር አሁን ምንም ግልጽ ነው፣ እግዚአብሔር ነው እንትን የሚያደርግህ ይህን ሁሉ እንድታልፍ የሚያደርግህ። ግን ምን መሰለህ ይህን ያገኘሁት ከእግዚአብሔር ነው ብዬ ነው የማምነው። ይሄ ጥበብ፣ ይሄ ፊልም ፍቅሩ ምናምን በሱ ውስጥ
መናገር የምችለው ነገር እንዳለ እንዳያደርገኝ እግዚአብሔር ነው። ስለዛ እግዚአብሔር የሰጠኝ ነገር ደግሞ ውስጤ ካለ ውስጥ ያለው ፓሽን የሆነ እሳቱ መቼም ቢሆን ውጭ ካለው ነገር አይበልጥም። ስለዛ ብቻ እግዚአብሔር ነው ይህን ሁሉ እንትን ያለው እንዳልፍ የሚያደርገኝ። ከዛ ውስጥ ያለው ደግሞ ከውጭ እንዳይበልጥ ያደርገዋል። የሆነ ፓሽን የሚባለውን ነገር ሁሉ ለሰው ሲሰጥ የሆነ ጊፍት ነው። እሱ ደግሞ ከእግዚአብሔር ያገኘውን ነገር ደግሞ መቼም ውጭ ያለው ነገር ሊበልጡ አይችልም። ስለዚህ ሁሌ ስደክምም ምንም ስል ያው የቤተክርስቲያንም ስላደግኩኝ ሁሌ ያኛው እንትን ይልሃል ማለት ነው። የሆነ ነገር እናገራለሁ። በፊልሞች ውስጥ ሁሉ ውጭ ሀገር ሴጣናዊ ነገር ምናምን የሚሰበክበት እንደሆነ አውቃለሁ። መሳሪያው ከባድ ስለሆነ በቻልኩት አቅም ሁሉ በፊልሞቼ እግዚአብሔርን ነገር መልካም ነገሮችን ሁሉ ለመስበክ የሰጠኝ መሳሪያ ነው ብዬ አምናለሁ። መቼም ውስጥ ካለው እሳት ውጭ ያለው አይበልጥም ብዬ ስለማምን ያሳለፈኝ ሁሉ እግዚአብሔር ነው እልሃለሁ። ፈጣሪን ከያዝን ደግሞ ምንም ወድቀናል ነገር የእሱ ክሬሽኖች ናቸው። ዋናውን ይዘህ ቀላል አያስፈራም። እንደዛ ካደረገን በኋላ አብዛኛው ሰዎች ይማራሉ እንደዚህ አይነት ነገሮች እና ዲቴል ፊልም ሜኪንግ ነው የሚማሩት ወይስ እንዴት ነው? ዘን ከተማሩ በኋላ ደግሞ ሪል አርለም ላይ ሲገቡ ሌላ ነው። ከዛ ለው የተሰውት ተምራል ነበር እየሰራ ነው ስትልም አረ ይላል እና እሱን ሾርት ከት ይፈልጋል። ሾርት ከት አለው በእንደዚህ በፊልም ኢንዱስትሪ ውስጥ እንዴት ነው? ሾርት ከት የለውም ብዬ ነው ማስበው። ግን ይህ ሾርት ከት ከሆነ ይሄኛው እንኳን ምንድነው ሀሳቤ መጀመሪያ አካባቢ ትዝ እንዳልኩ እየሄድኩኝ ላይት ሰራ ነበር፣ ካሜራ ሁሉንም ነገር ለመስራት ሞክር ነበር። አሰሩ ያታግልሃል ምናምን በጣም ነበረ። ምንም ብር የለም በነፃ ነው የምሰራው ሁሉንም ነገር። ላይት ያዩና ቤት ስራ ነው ምናምን ይወጣሉ ባዶ ሰራው ነበረ ምናምን። ከዛ እሄዳለሁ የለም ምንድነው ከዛ በጣም ብዙ አመት ሆነኝ ማለት ነው። አመት 2 አመት ምናምን በቃ እንደዚህ ይወጣሉ ምናምን በጣም በቃ ይሄ ኢሉዥን ውስጥ ያለው ነው መስለ በቃ የሆነ ስራ ስራለው የለም ምናምን። እሱ ሳይሆን የሚጠቅመው ሁሌ ምለው ወደካ የሆነ ኮት አለ ቢራቢሮ ለመያዝ ከምንሯሯጥ ከምናሳደደው ማድረግ ያለብን ራሳችን ጋርደኑን መስራት ነው። ጋርደኑ በጣም ጽድት ያለ በቃ ሽታው ደስ የሚል ውብ የሆነ ጋርደን ካለ ብዙ ቢራቢሮ ይመጣል። እሱ ኮንሰፕት እዚህም ላይ ይሰራል። እኔ ማሳደዴ እዛም ማለቴ ምናምን ልክ አልነበረም። መች መሰለ ሞር ረጅም ጊዜ ቢፈጅም ሾርት ከት ነው ብዬ ማስበው ራስ ላይ መስራት። ራስ ላይ ምን ያህል ትሰራለህ? ራሴ ላይ ራሴን ጋርደኔን ራሴን ለማሳም በቃ ቱቶሪያል እንደ ተከታታይ ፊልም ነበር ማየው ሌሊት ሁሌ በቻልኩት አቅም ፊልም አይቼ ለመተኛት ሞክር ነበር። ፊልም ሰሪ በቻልኩት አቅም ራሴ ላይ ቤት ቁጭ ብዬ ቱቶሪያል ማየት መሞከር ምናምን በቃ እነሱ ራሴ ላይ መስራት ከጀመርኩ ከዛ ጊዜ በኋላ የመጣው ለውጥ ምን ሆነ? ቢራቢሮቹ መምጣት ጀምሩ ማለት ነው። ስራ ላይ መባል ጀመሩ። ያኔ እንደዛ ስለምን የነበረው ቫልዩን የሚያሳንሰው ነገር እዛ አልነበረም። ለካ እኔ ጋ ነው ለካ እነሱን ራሴን ማሳደግ መቻሌ በጣም ብዙ ስራ መምጣት ጀመረ ምናምን። ሾርት ከት ነው ብዬ ላስብ የምችለው ራሳችሁ ላይ ስሩ ነው ከትልቁ ነገር። ግን እሱም ሾርት ከት አይደለም፣ ረጅም ጊዜ ይፈልጋል። አወክ የምትለው ነገር አይደለም። ቴክኖሎጂ በቀን በቀን ነው የሚቀየረው። እንደምታውቀው ኢንፎርሜሽን ቶሎ አፕዴት የሚደረገው ምናምን ትንሽ 1-2 ሳምንት 1 አመት ምናምን ዝም ብትል ትቶክ ነው የሚሄደው ሁሉም ነገር። በጣም ትልቅ ኮምፒቲሽን ያለበት ቦታ ነው። ሁሌ ራሳችሁን ማብቃት አለበት። ከዛ ግን ራስ ላይ መስራት ነው ትልቁ ሾርት ከት ብዬ ማምነው። ግን ሀስሉ ስትራግሉ ምናምን እሱን ማለፊያ መንገድ ካልከኝ ግን ሌላማ ይፈልግ አላውቅም። ሌላማ ግን ይሄኛውማ ያለው በስነ ስርዓት መታገል አለብን። አንተ አሁን ያለበት ሙያ አለ። እዚህ ቦታ ለመድረስ ወደኋላ ለመልስህ እና አሹ አሁን ያለበት ቦታ ለመድረስ ካሜራ የለውም፣ ላፕቶፕ የለውም ኤዲት የሚያደርግበት፣ ስልክም ደህና ስልክ የለውም። ምን አይነት ስቴፖችን ይጠቀማል? ምን አይነት አማራጮች ይጠቀማል? አሁን አንተ ጎረቤት መጠቀም አልክ፣ ሌላ ሰው ያንን ላያስበው ይችላል። እንደዛ እሱን ላፕቶፑን እንዴት ታደርጋለህ? አውትፑቱን እስከ ማርኬት እስከ መሸጥ ምን አይነት መንገዶችን መጠቀም ይችላል? ምክንያቱም አንተ አልፈህበት ኦልሬዲ እዚህ ላይ ስለደረስክ። ምንድነው እንዳልኩ ከኔም ስልክ አልነበረኝም፣ ፒሲ አልነበረኝም ምናምን የታወቀ እንትን ያለ ነገር ነው።
ጆርኒው ረጅም ነው እስኪኖረህ ድረስ ማቴሪያሎቹ ከባድ ስለሆኑ አይ ነው ግን መሰለ ፊልም ሜኪንግ የግሩፕ ስራ ስለሆነ በግሩፕ የምታገኘው ነገር ነው ለምሳሌ አክተር ምናምን ከፈለክ ጓደኛን አክት ልታስደርጎ ትችላለህ ስልክ አንተ ከሌለ ጓደኛ አለው ፎር ሹር መሰለ አሁን ስልክ ምናምን ስንል የዛሬ 19 ምናምን የተሰሩ ፊልሞች በጣም ኦልድ በጣም ሂውጅ የሆኑ ፊልሞች አሁን ስልክ ካለው ኳሊቲ ያነሰ ነው ኳሊቲያቸው በጣም ወደኋላ ብትሄድ ማለት ነው ዋናው ነገር ስቶሪ እንደሆነ እዛ ላይ ታያለ ማለት ነው በምንም ተናገረው በምንም ቁጭ ብሎ ይሄ ስቶሪው ወይም የካራክተሩ ጆርኒ አንተን ሙሉ ነገሩን ሊያስረሳ ይችላል ሁሉንም ነገር ለመጀመሪያ ያክል እነ ታረንቲኖ ምናምን ይሉታል ጀስት ለምሳሌ ዳይሬክተር መሆን ከፈለገ የሆነ ነገር ሹት አርግ ቅረጽ ኤዲት አርገው ዳይሬክተር ባይ ብለህ ጻፍበት በቃ ፊልም ሰሪ መሆን ትጀምራለህ በቃ ባላችሁ ነገር ጀምሩ ባላችሁ ነገር ማለት የእናትም አባት ከሆነ በሱም መጀመር የጓደኛም ከሆነ በሱም መጀመር በቃ ጊዜው አሁን እንትን ብሏል ሶፍትዌሮች አፕሊኬሽኖች አሉ ምናምን በእነሱ ለመጀመሪያ ያክል ማለት ትልቅ ነው ሙያው በጣም ኮምፕሊኬትድ እየሆነ ይመጣል ግን ችግር የለውም ጀስት ጀምሩ ነው ማንም ፊልም ትማረው በመስራት ነው እንጂ በማሰብ አይደለም ቁጭ ብሎ የሚያስቡ እንደዚህ ባረግ ሳይሆን ተነስቶ ሾት ማድረግ ነው ራሳቸውን ኢምፕሩቭ እያደረጉ እያስተካከልኩ ትመጣለህ ሁሉንም ነገር ሾት ማድረግ ያልቻለ ሰው የፈለገ እውቀት ቢኖረው ፒኤችዲ ምናምን ብትለኝ ፊልም ሜኪንግ ላይ ሾት አድርጎ ማየት ከሆነ ነው አሁን አይመጣውም ኤክስፒሪየንስ የሚያመጣው የኛ ሙያ ሞር ወረቀት ምናምን አይደለም በቃ እንትን ስሰራው ነው ኢምፕሩቭ ያደርገው አሁን ፊልም ሜኪንግ ላይ ስታነሳው ነበር ስቶሪ ቴሊንግ ይባላል ምንድነው ስቶሪ ቴሊንግ ስቶሪ ቴሊንግ ሳይኖረው ፊልም መሰራት ይችላል ወይስ ግዴታ ስቶሪ ቴሊንግ መምጣት አለበት ስቶሪ እንዴት መሰለ ሰው ብለህ አስበውና ስቶሪ ነፍስ ነው ሌሎቹ ነገሮች አካላት ናቸው ለምሳሌ ካሜራ ወይ ሁሉም ዲፓርትመንቶች ብታይ ስቶሪ ሳይኖረው ከሆነ ነፍስ የሌለው ነገር ነው በድን የሆነ ነገር ነው እነዛ ሁሉም ይሄ ካሜራ ምናምን የምትላቸው ነገሮች እንዳለ አንተ ኤክስፒሪየንስ እንድታደርግ የሚያደርጉ ነገሮች ናቸው ያን ነገር ሞር እንዲጎላ የሚያደርጉ ነገሮች ናቸው እንዳለ ሳውንዱን ብትል ያን ነገር ለምን ሁሉም ነገር ሰርቭ የሚያደርገው ስቶሪ ኤቭሪቲንግ ሰርቭ የሚያደርገው ስቶሪ ነው ማለት ስቶሪ ከሌለው በቃ ፊልሙ የምስሎች ጥርቅም ነው ስላይድ ሾው ነው በቃ ስቶሪ ዋናው ነገር ነው ማለት ነብሱ ነው እሺ ስቶሪ ካለን በኋላ ስቶሪ ቦርድም ይባላል እሱ ደግሞ ምንድን ነው ኦልሬዲ በቃ ስቶሪ ካለኝ ስቶሪ ቦርዱ ምን ያደርግልኛል ዘንድ ደግሞ ስክሪፕትስ እንዴት ነው ስለነሱ ውስጥ የተወሰነ ስቶሪ ቦርድ ምን መሰለህ የሆነ ነገር ሾት ልታረግ ስትወጣ ያው ስክሪፕቱ አልቆ ሁሉ ኤቭሪቲንግ አልቆ ስቶሪ ቦርድ እንዴት ነው ሾት ማድረገው የሚለውን በስዕል የምታስቀምጥበት ሜተር ነው ኤቭሪ ፍሬምህን እንደዚህ ይሆናል በጣም ይጠቅምሃል አፍተር ኦል ሚውዚክ ቪዲዮ ስሰራ በጣም ብዙ ጊዜ የምጠቀመው ነገር ነው ኤቭሪ ፍሬሜን በቃ በስዕል ከሲኒማቶግራፈር ጋር የምትግባባበት ነው ሲኒማቶግራፈር ማለት ካሜራውን ማኔጅ የሚያደርግ ነው ካሜራማንና ሲኒማቶግራፈር ይለያያል እሺ እንዴት ሲኒማቶግራፈር ማለት የካሜራው እንዳለ ስለ ላይቱም ስለ ሁሉም የሚያገባው እዛ ደግሞ ምንድነው ሊደር ማለት ነው የሁሉም የካሜራም ክሩ ምናምን ካሜራማን የምንለው አሚን ስለ ካሜራው የሚያገባው ሁሉ ካሜራማን ይባላል ምናልባት ኬብሉን የሚሰበስበው ኢንተርናሽናል ስታይ በጣም ብዙ አሉ ኦፕሬት የሚያደርገውም ምናምን ካሜራው የሚያገባው ሁሉ ካሜራማን ይባላል ሲኒማቶግራፈር ግን የምትሆነው የሁሉም ሄድ ሆነ ማለት ነው ይህን ሁሉ ሊድ ሰታረግ ነው ሲኒማቶግራፈር ስቶሪ ቦርድ የምንለው ከዚህ ሲኒማቶግራፈር ጋር ዳይሬክተሩ የሚግባቡበት በጣም ፕሮዳክሽን ዲዛይነርህንም የምትግባባበት ስዕል የተቀመጠ ነገር ነው ሀሳቡን ወደ ስዕል ቀብህ እዛ እያየ ሾት ማድረግ ነው በጣም ሲምፕል በጣም የሚያቀል ስራ ነው እዛው አይታሰብም እሱ ኃጢአት ነው ማለት ፊልም ምናምን ኤክስፔንሲቭ ነው በጣም ሰዓትህ ምን ሁሉም ነገር ኮስት አለው ጨርሰህ ከጀመርኩ ግን ምን ሾት እንደምታረግ ምናምን እንዴት እንደሚቀመጡ ብሎኪንግም ልሰራ ትችላለህ እዛ ላይ ስቶሪ ቦርድ በጣም ወሳኝ ነገር ነው ያው ማይጠቀሙም ግን አሉ እንደ ሰው ኤክስፒሪየንስ ያለው ከሆነ ላይጠቀም ይችላል
ግን በጣም ጥሩ የሆነው ነገር ነው። እሺ ስቴፕ ባይ ስቴፕ አሁን አንድ ሙዚክ ክሊፕ መስራት ፈለግን፣ ሊሪክሱ አለ፣ ሙዚቃው ተሰርቷል ምናምን፣ ወደ አንድ ሰው ሲመጣ ምንድን ነው የሚያስፈልገው? ላይክ ለመስራት አሁን ስቶሪ ቦርድ ያስፈልገናል፣ ካሜራ ያስፈልገናል። ስቴፕ ባይ ስቴፕ ኤዲት ተደርጎ እስከሚወጣ እስቲ ጋይድ አድርገን። ኦኬ ፊልም ይሻላል ሚውዚክ? ደስ ዋል። እሺ ፊልም ለምሳሌ ፊልም ብዙ ፓርቶች አሉት። መጀመሪያው ሀሳብ፣ የሆነ ሀሳብ ታስባለህ፣ አታውቁም፣ ምናልባት መጨረሻውን መጀመሪያውም ሊሆን ይችላል። የሆነ ነገር ይታሰባል፣ እሱ ያስባል የሆነ ሰው። ከዛ መጀመሪያ ሊያደርግ የሚችለው ሎግ ላይን የሚባል ነገር አለ። ሎግ ላይን ማለት የፊልሙን ሀሳብ በአንድ መስመር መጻፍ ማለት ነው። በአንድ መስመር ማስረዳት መቻል ነው። ሎግ ላይን ለምን ይጠቅማል መሰለ? ሎግ ላይኑ ከተመቸው የሆነ ሰው በጣም ብዙ አይነት ሎግ ላይኖች አሉ። በጣም ደስ የሚል ሎግ ላይን ከሆነ እስቲ ሲኖፕሲሱን አሳየኝ ይሉሃል። በጣም ፊልም ኤክስፔንሲቭ ነው አልኩ አይደለ? ኢንቨስተሮች አሉ ውጭ ሀገር ምናምን። አሁን ኢንተርናሽናል አሰራሩ ነው የምልህ። ሲኖፕሲሱ ቁጭ ብለህ ቢሆነ ለምሳሌ ብዙ ጊዜ ፌስቲቫሎች ላይ ምናምን ታገኝ ይችላል። ትልቅ ፕሮዲሰር ምናምን ፊልም ስክሪፕት ሙሉን አትናገር ወይ ሎግ ላይንን ሎግ ላይን አንድ መስመሯ ከተመቸ ሲኖፕሲስ እንገርኝ ይላል። ሲኖፕሲስ ደግሞ ምንድነው? ምንድነው የአረፍተ ነገር ማለት በአረፍተ ነገር ፊልምን መናገር ነው። ሲኖፕሲስንም ሎግ ላይንንም ገብተው በደንብ ቼክ ያርጉት። ምክንያቱም ቤስት መሆን አለበት፣ ሁክድ ማድረግ አለባት፣ በጣም በቃ ደስ የምትል መሆን አለበት። ሁለቱ ምናምን ብሎ ነው ስክሪፕት ላክልኝ የሚልህ። ሎግ ላይንን ሲኖፕሲስ ከጻፍክ በኋላ ደግሞ ትሪትመንት የሚባል ነገር ይመጣል። ትሪትመንት ደግሞ በ3 ፔጅ ምናምን ሙሉ ፊልምን የምትናገርባት ነገር ናት። እሱም ደግሞ ሞር በቃ ያ ኢንቨስተር ኤክስኪዩቲቭ ፕሮዲሰር አግኝተህ ከሆነ በጣም ከተመቸው ያን እንትን ይላል ማለት ነው። ይሄ ምናልባት ለማውራት ካሰብክ ምናምን ነው። በራስህም ግን ቢሆን በጣም ፊልምን አንደርስታንድ ለማድረግ መጀመሪያ ሎግ ላይን፣ ከዛ ሲኖፕሲስ መጻፍ፣ ከዛ ትሪትመንት ከጻፍክለት በኋላ ነው ወደ ስክሪን ፕሌይ የሚባል ነገር። ስክሪን ፕሌይ ማለት ፊልሙን ዲያሎጉን ምን እያደረግ የምትሰራው ነገር የሚሄደው ማለት ነው። ይህን ይኖረዋል። ከዛ ያው ውስጡ ብዙ ነገር ይኖረዋል። ካራክተር ዴቨሎፕመንት ይኖረዋል። እያንዳንዱ ካራክተር ለምሳሌ ካራክተር ዴቨሎፕመንት ላይ ይሄ አክተሩ በጣም ጎበዝ ከሆነ አክተሩ ሊሰራልህ ይችላል። ደስ ይለኛል። አሁን እኛ ሀገር ግሩም ኤርሚያስ በጣም በዚህ በኩል በጣም በቃ ሪስፔክት አደርገዋለሁ። ካራክተር ዴቨሎፕመንት ላይ በጣም ጎበዝ። ካራክተር ዴቨሎፕመንት ምንለው ያው ምንድነው? ካራክተሩን ዲፕ መሄድ ማለት ነው። በቃ ዝም ብለህ አንድ ስም አይደለም ጽፈው፣ አንተ ክሬተሩ ስለሆንክ እያንዳንዱን ነገር ማለት ነው። የተወለደ ምንድነው ባህሪው፣ ምንድነው የሚጠላው ምናምን የሚለውን ሁሉ ዲቴል ምናልባት ጎበዝ አክተር ከሆነ እሱን ሙሉ ይሰራልሃል ማለት ነው። ይሄ የስክሪፕቱ ብዙ ነገር ይኖረዋል፣ ግን ይሄኛው የስክሪፕቱ ፓርት ነው። ከዛ ዳይሬክተሩ የሚዘጋጀው ነገር ይኖረዋል። ፕሮዲሰር የሚባል ነገር አለ፣ ካሜራ ክሩ ወይም ሲኒማቶግራፈር። እሱም ደግሞ እያንዳንዱን ሾት እያንዳንዱን በምክንያት ሾት ለማድረግ ይዘጋጃል። የሳውንድ ዲፓርትመንት አለ፣ ኤዲቲንግ ዲፓርትመንት አለ። ከስክሪፕቱ ቀጥሎ ምንድነው ካስት መምረጥ ሊኖርብህ ይችላል ምናምን። ካስት ካረከ በኋላ ሪሄርሳል ይኖራል። ሪሄርስ ካረከ በኋላ ያው ይሄ ሁሉ ክሩ ተቀናጅቶ ያን ፊልም ለመስራት እንሞክራለን ማለት ነው። ያው ትልቅ ጆርኒ ነው። በሾርት አድርጌ ነገርኩህ እንጂ በጣም ብዙ ዲፓርትመንት ያለው ነገር ነው። አሁን ይህንን ኤክስፒሪየንስ አንተ ያገኘው እንዴት እየሰራ የሚያገኘው አለ ዘን ከሀገር ውጭም እንደተማርክ ሰምቻለሁ እና ስለሱ ያው ዋናው ትልቁ ትምህርት ቤት የራስህ ስራ ነው፣ እየሰራ ነው ተማረው። ከዛ ግን ከሌላም ደግሞ ኤክስፒሪየንስ ማድረግ አለብህ። ስለዚህ ስለ ዲፓርትመንቶቹ ምናምን በደንብ ሞር ደግሞ የተሻሉ አሉ ከኛ ሀገር። አሁን ኬንያ የሄድኩ ጊዜ በደንብ አይቻሉ ይህን ኤክስፒሪየንስ እንዴት ነው ዲፓርትመንቶቹ እየተከፋፈሉት፣ ሁሉም ምንድነው ሮላቸው ምናምን፣ ምን ያህል ይጠቅሙታል ምናምን። እኛ በጣም በኦልድ ዌይ ነው እየሰራን ያለ ነው። ዓለም የሄደበት ያለው እንዴት እንደሆነ በደንብ ኤክስፒሪየንስ አድርገ ያለው ኬንያ በደንብ ማለት ነው ያሉትን ነገሮች እንዳለ። ናይስ። አሁን ያለን ኤክስፒሪየንስ እንዴት ነው አሁን ሼር እያደረክ ያለው? ቲክቶክም አካውንት አለ፣ ኢንስታግራም አለ። እንዴት ነው ለወጣቱ ሼር ልታደርግ ያሰብከው? መማር የሚፈልገውን
የሆነ ሰው ቢኖር ምን አሰብኩኝ መሰለ አሁን ፊልም ሜኪንግ ሲባል ሁልጊዜ ካሜራ ወይ ኤዲቲንግ እኛ ሀገር ያሉ ትምህርት ቤቶች እንዳለ ኦልሞስት አሁን ለምሳሌ ትልልቅ የምንላቸው ፊልም ትምህርት ቤቶች ሁሉንም የሚያስተምሩ ይመስላል ግን ነካ ነው ሞር ፎከስ የሚያደርጉት ካሜራ እና ኤዲቲንግ ምናምን ሌሎችም ላይ ነው ይሄ ደግሞ የኢንዱስትሪውን የጎዳው መጣ እኔ በተለይ በጣም እኛ ስንሰራ በጣም የተቸገርነው እሱን ነው የለም ሌላ ዲፓርትመንት ላይ ያለ ሰው ለምሳሌ ፕሮዳክሽን ማኔጀር የሚባል በጣም ኃይለኛ ሰው አለ በጣም ፕሮዲሰር የሚባል በጣም ኃይለኛ ሰው አለ ፕሮዲሰር ማለት ብር የሚያወጣው ሳይሆን ፕሮዲሲንግ የሚባል ሌላ ነገር አለ ፕሮዲሰር የሚባል ነገር አለ ኤዲተር እንኳን ብዙ ያውቁታል ሳውንድ የሚባል ነገር አለ በቃ እነሱን ማንም የለም ወጣቱ የለም እዛ ላይ እና ትልልቅ ኢንተርናሽናል የሆኑ ስራዎች ኢትዮጵያ ውስጥ ሲሰሩ ከሌላ ሀገር ነው የሚመጡት ጋፊንግ የሚባል ነገር አለ ጋፈር ላይ መስራትና የለም ፕሮፌሽናል ጋፈር እስኪባል ድረስ አሉ አሁን ትንሽ ናቸው ግን ይህንን ጋፕ መስራት ይሄ ትንሽ ያገኘኋትን ኤክስፒሪየንስ እኔም ሁሌ የተማርኩ ነው ግን እንዳልኩ መማር ሁሌ አለ ግን ያገኘሁትን ነገር ግን ማካፈል አለብኝ ብዬ አለ ቲክቶክ ላይም ኢንስታግራም ላይም የሆኑ ነገሮች አደርጋለሁ ግን አሁን ሞር ደግሞ የእውነት ኢንተረስትድ የሆኑ ሰዎች ካሉ ብዬ አንድ ማስተር ክላስ አዘጋጅቻለሁ በቃ በጣም ኢንተረስትድ ከሆኑ ኦኬ ይዩት በጣም ያልኩ እንዳለ ዲፓርትመንቶች እንዲያውቁ ያደርጋቸዋል ከዛ ግን እንዳልኩ እውቀት ብቻውን ምንም አያደርግም እኛ ወጥቶ መቅረጽ መስራት አለባቸው ግን የሆነ ኖሃው እንዲኖራቸው በደንብ ቤዙ እንዲኖራቸው በኦልድ ዌይ ሳይሆን ኢንተርናሽናል በሆነ ዌይ እንዴት እንደሚሰራ ዓለም በየቱ መንገድ ሄደ እንደሆነ የሚያሳይ ማስተር ክላስ አዘጋጅቻለሁ በሱ ያው ብዙ ወጣት እንደሚማርበት ተስፋ አድርጋለሁ እሱን ያደረኩት አሁን የት ማግኘት ይችላሉ ሰፖርትም አላችሁ ስልክ ቁጥር ማይቲንክ እና የት ማግኘት ይችላሉ ይህን ኦንላይን ላይ ነው ለጊዜው ያደረግነው ሁሉም ጋር በደንብ ተደራሽ እንዲሆንም ብለን በሁለት ቦታ አለ ስኩል እና ሪፍጌት ላይ ስኩል ላይ ያው በዚህም ስልክ ቁጥር ደውለው እንትን ማለት ይችላሉ ወይም ደግሞ ቴሌግራም ቻናል ላይ ገብተው እንዴት ሊመዘገቡ እንደሚችል የሚያሳየ ቪዲዮ ስላለ እሱ ላይ ቼክ ማድረግ ይችላሉ ሌላኛው አሪፍጌት ነው arifgate.com ላይ እዛ ላይ ገብተው ያው ኢዚ ነው ሁሉም ነገር ፊት ለፊት ስላለ እዛ ላይ ገብተው መማር ይችላሉ ማለት ነው ስለዚህ ኢትዮጵያ ውስጥም ከኢትዮጵያ ውጭ ያለ ሰው መማር ስለ ፊልም ሜኪንግ መማር የሚፈልግ የተዘጋጀ በስትክክል ኢንተርናሽናል የሱንም ኤክስፒሪየንስ ያለበት ኮርስ ተዘጋጅቶላችኋል ገብታችሁ ቼክ አድርጉ አሁን ኢትዮጵያ ውስጥ ብዙ ፊልሞች ይሰራሉ ኢንዱስትሪ አለ ኢትዮጵያ ውስጥ ያየኸው ችግር ብለህ ይሄ ቢስተካከል የምትለው ከልምድ አንጻር አሁን ለምሳሌ ከሰራህም ዘንድ ደግሞ ሌላ ሀገር ማይተው ከመጣው አንጻር ይሄ እኮ እኛ ሀገር በኖረ እንደዚህ ብንሆን ብለህ ያሰብከው ኦኬ እሺ መሰለ ማስበው ፊልም ለምሳሌ የኛ ሙያ የሚገባው ቦታ ኢንዱስትሪ እንደተባሉ ኢንዱስትሪ ያሉ ነው እኛ ሀገር ሌላ ሀገር እንደ ትልቅ ይሄ ምንድነው ትልቅ የቢዝነስ ቦታ ነው በትልቅ ይሄ አሁን ለምሳሌ ሆሊውድ ሁለተኛው የአሜሪካ መንግስት ይባላል ራሱ ዓለምን ሁሉ ኮንትሮል ያደረገበት እኛ ራሱ አሜሪካን ያወቅናት እስኪመስለን ድረስ በፊልማቸው ነው በደንብ እንትን ያሉት እና ትልቅም የቢዝነስን ቦታ ለምሳሌ ናይጄሪያ ሁለተኛው ከነዳጅ ቀጥሎ ገቢዋ ፊልም ኢንተርቴንመንቱ ነው ምን ያህል ሂውጅ የኛ ሰሊጥ ምናምን እንደምንለው ማለት ነው ይህን ያህል የውጭ ገንዘብ ዶላር ማምጣት የሚችል ትልቅ ኢንዱስትሪ እኛ ሀገር እንደምታውቀው ዊክ አርጎታል ሌላ ሀገር ስትራክቸር አለ እኛ ሀገር ገና ስትራክቸር እየፈለግን ነው ትልቅ እንደዚህ ይህን ያህል ገቢ የሚያስገኝ ሆኖ ያው ከላይም ከመንግስት ምናምን ዳትማች ድጋፍ የለውም የፊልም ላይ አሁን ለምሳሌ ኬንያ ሄጄ የፊልም ኮሚሽን አላቸው ፊልም ይሄ እንደ ማርኬት አላቸው ፊልም የሚሸጥበት ማርኬት ምናምን እኛ ሀገር እሱ አይነት ነገር የለም ጨራሽ እየተሰረቀ የለም ያን ያህል የፊልም ፓወር የገባን አይመስለኝም እኛ ሀገር ፊልም ሁሌ ጓደኞች ይላሉ ይገርመኛል ለምሳሌ ባለፈው የቶም ክሩዝ ፊልም ተሰርቶ በጣም ብዙ ሰው ነው የጀት ምንድነው አብራሪ ለመሆን የተመዘገበው ነው ኢንግላንድ እና አሜሪካ ጦርነት ኖሯቸው ከዛ ኢንግላንድ አሸንፋ አሜሪካንን ያሸነፍኩት ብላ ሆሊውድ ላይ ፊልም ጽድት ያለ ፊልም ሰራና እስካሁን ዓለም ያውቀው አሜሪካ እንዳሸነፈች ነው የሆነ ጦርነት ኔሽን መቀስቀስ የሚችል ፓወር ያለው ነገር ነው እንደውም የሆነ ስቶሪ ያለ ወታደር ጠፍቶ የሆነ ሀገር ላይ
በጣም ኢንስፓየር የሚያደርግ ፊልም ተሰርቶ በር ላይ ተመዝገቡ የሚል ተለጥፎ 10,000 ወታደር ተመዝግቦ ያውቃል። ኔሽን መቀስቀስ የሚችል ይህን ያህል ፓወሩ የገባናል መሰለኝ። መጀመሪያ ከላይ ምን ያህል እኔ ትዝ ይለኛል ማዘር የቱርክ ፊልም ቃና ላይ እያየች እነዚህ ሲኖች የት ነው ማግኛቸው ምናምን ነበር። ኢማጂን ወደዚህ ኢምፖርት ያደርጉት ይህ ሲኒ ምን ያህል እናቶች ሊገዙ እንደሚችሉ። ፊልም ፓወሩ ትልቅ ነው። ሰውን መለወጥ ይችላል፣ ኔሽን መቀስቀስ ይችላል፣ ማስተማር ይችላል ምናምን ብዙ ነገር መሰራበት መሳሪያ ነው። እሱን ተተኗል። አንደኛ ነገር እኔ በጣም የምወደው ለዚህ ፓወር ያለው ነገር ስለሆነ ነው። አንደኛ እኛ ጋር ተተኗል። ስትራክቸር የለም። ይህንን ፊልም ሰርተህ ትልቅ ቢዝነስ ነው ብዬ እኛ ሀገር አንድ ሰው ምናምን የሆኑ ሰዎች ጀብዱ ሆኗል። ፊልም መስራት አለ በቃ ተፍተፍ ብለህ ጀብዱ በቃ መስራት። ከዛ ክሩ ደግሞ ያን ያህል ከትንሹ ሙያ ውጪ የሚማርም የለም። በቃ ትንሽ በጣም ብዙ ነው ዲፓርትመንቱ ውስጥ ያለው። ክሩም ችግር ይኖራል እንዳልኩ። ዲስትሪቢዩሽን ችግር አለ። ያው ፊልምን አውጥተህ ደግሞ ዲስትሪቢዩት ለማድረግ ምናምን ትንሽ ቻሌንጆች አሉ። ግን አሁን የተስተካከለ ነው ብዬ ተስፋ አደርጋለሁ። በደንብ አሁን አሉ አዳዲስ ነገሮች። እነዚህም እናስተና ኢንተርናሽናል ብናስብ ሀገር ውስጥ ብቻ ሳይሆን ኢንተርናሽናል የሆነ የራሳችንን የሆነ ነገር ቀለሙን ሳይቀይር ግን በግሎባል ስታንዳርድ አድርገን ማውጣት ብንችል ጥሩ ነው ያስባል። በጣም አሪፍ ይሆናል። ኢንተርናሽናል ማርኬቱ ላይ መግባት ብንችል አሪፍ። አሁን ለምሳሌ ህንድ ፊልሞች ምናምን ወደ አሜሪካ እንትን ውስጥ እየገቡ ነው። የቱርኪ ፊልሞች እየገቡ ነው። የኢትዮጵያም እንደዛው መግባት ብንችል በጣም አሪፍ መሆን ይችላል። አብዛኛው ወጣቶች አሉ ፊልም ሜኪንግ የሚሰሩ እንደዚህ እየሞከሩ ያሉ እና ምን አይነት ስህተቶችን ነው የምታይባቸው? አንተም ይህን ነገር እኮ ሰርቼው ነበር ስህተት እና ማስተካከል ያለባቸው ስህተት የምትላቸውን ኦር የሚሄዱበት መንገድ ልክ ካልሆነ ያስተካክለን ኢንተርናሽናል ተፎካካሪ የሆነ ኢንዱስትሪ መገንባት እንድንችል። ኦኬ እሱ ላይ ምልህ ራስ ላይ መስራት ትልቁ ነገር ነው። በቃ ራሳቸውን ሁሌ አፕዴት አድርጉ። ከዛ አወቀን የሚል ልብ አይኖራቸው ማለት ሁሌ መማር ስለሆነ ኢጎ በጣም የሆነ ነገር ትንሽ ነገር ስናቅ ያወቀን ይመስለናል። ግን ሁሌ ተማሪ ነን። ሁላችንም ሁሉም ትልቅ ፊልም ሰሪዎችም ተማሪ ነን ይላል። ሁሌ መማር አለብን። ኢጎውን መተው ሁሌ መማር አለብን። ከዛ ኢንተርናሽናል የሆነ ነገር ደግሞ ለመስራት ኮፒ ማድረግ አይደለም ያለብን ካሉ ሀገራት ከሁሉም ኢንዱስትሪዎች ኮፒ ማድረግ ሳይሆን ያለብን የእኛን ማንነት የሚገልጽ ራሳችንን የሚመስል ነገር ግን በግሎባል ስታንዳርድ ማቅረብ ነው ሀሳቡ። ቴክኒካል ነገሮች በየቦታው አሉ። መማር ቀላል ነው። ግን ራሳችንን ማወቅ፣ የራሳችንን ታሪክ በደንብ ማወቅ፣ ራስን ማወቅ። ሀገርን ትሆና መጀመሪያ ራስን አውቀ ከዛ ደግሞ ሀገርን በቃ ራሳችንን ቀለማችንን የሚመስል ነገር ግን ግሎባል ስታንዳርድ በሆነ ነገር ለመስራት መሞከር ያለብን እንጂ ኮፒ ማድረግ ምናምን። አሁን ጀማሪ ፊልም ሰሪ ነኝ ምናምን ብሎ የውጭ ፊልምን ኮፒ ለማድረግ እንደዚህ ምናምን ይላል። ኢትዮጵያን ነው ማየት የሚፈልገው። የግሎባሉ ማርኬት አዲስ ነገር ነው የሚፈልገው። አዲስ ክሬቲቭ የሆነ ነገር ነው የሚፈልገው። አንተን ነው የሚፈልገው። አዲሱ ሰው ስለሆንክ የለህም አልላው። ራስን ማንነትን የሚመስል ነገር ለመስራት እንሞክር ላለው ኮፒ ከማድረግ ውጭ ማለት ነው። እና የሳሳብ ነው። እኔም የሆነ የፊልም ማስተማሪያ ውስጥ ተጋብዤ ነበርና እዛም ስናወራ ምናምን ከዛ ውጭም ሲነገረኝ የምሰራበት ሁኔታዎች ላይ አንድ ምክር ሀሳብ አስተውልኝ ነበር። የቢምቢ ታሪክ ሲነግረኝ ነበር። ቢምቢዋ ከቤቷ ወጣ ፍላይ ያደረገች እናትና አባቷ አሉ። እሷ ወጣ ልትዝናና ወጣች ምናምንና የመጀመሪያ ፍላይቷ ነው። ስትመለስ እናትና አባቷ እንዴት ነበር ፍላይትሽ? እንዴት ነበር ስትበሪ? እንዴት ነበር? የሚገርም ነበር አለች። በቃ በጣም የሚገርም ነበር፣ ሰው ሁሉ ሲያጨበጭብልኝ ነበር ምናምን አለች። እና አረተይ ምናምን እሷ የመሰላት ጭብጨባ ነው። ግን እናትና አባቶች እያጨበጨብሉሽ አይደለም ሊገሉሽ እንዲህ እያሉ ነው። እና ኢጎ የሰው ጭብጨባ እንደዚህ አይነት ቦታ ላይ ይጥላል። ራሳችንን አንብል አድርገን በደንብ ከሄድን ኢንዱስትሪው ላይ በደንብ አሪፍ የሆነ ነገር ማምጣት እንችላለን። በጣም የኛ ሙያ በጣም ሀምብል መሆን ይፈልጋል። በጣም ኢጎ መተው አለብህ። በተለይ ጀመረን ከሆነ በስማ ትልቅም ቦታ ደርሰህ ልብህን ከዘጋኸው አለቀልህ። በቃ ሁሌ አዲስ ነገር ስለሚኖር አዳዲስ ሰዎች የሆነ ነገር ያስተምረዋል። አንተ ላይ ይሆን ያሉና ተባብረህ ኮላቦሬት አድርገህ ካልሰራ ከባድ
ያ አዋርዶች ስንት አዋርዶች አሉ? ስንት የት ቦታ ተወዳድረሃል? 2 ጉማ አዋርድ አለኝ። ከዛ የአፍሮ ፊልም አላይንስ ደግሞ አንድ ቶፕ 10 አፍሪካን ሾርት ፊልም ገብቻለሁ። ባይዘው ኢንሳም ያዘጋጀው ላይ ነበረ ቶፕ 10 ነበረ ሁለቴ። ከዛ ምንድነው ስማርት ፊልምን ባይዘው እንትን ብያለሁ። ስማርት ፊልም እንደውም በስልክ ነበር የተቀረጸው። በስልክ የተቀረጹ ፊልሞች እሱም ከውጭ የመጡ ሰዎች ናቸው ምናምን ትልቅ ኢቨንት ነበር። ስማርት ፊልም ላይም ኢንተርናሽናል የገባው የስልክ የተቀረጸ ፊልም ነው። ከዛ ደግሞ እንዳልኩ 2 አዋርዶች አሉ። የመጀመሪያው አዋርድ ያኛው የመጀመሪያው ጉማ አዋርድ ነው። በምን ነበር? በሾርት ፊልም ነው። ከዛ በፊት ቶም ተመሪ ነበረ እና ቶም ላይ በ7 ዘርፍ ታጭቶ በ4 ዘርፍ አሸነፍን። ከዛ ራሱ ጉማ አዋርድ ገብቶ ጉማ አዋርድ አሸነፍን። ከዛ ከብዙ ጊዜ በኋላ በስልክ የሰራ ነው። ያኔ እንደውም ሾው ሰርተን ነበረ። በየቤቱ የተቀመጡ ወጣቶች አሉ ምናምንና ምንም መቅረጫ የለኝ ምናምን ለሚሉት ለእነሱ ማስተማሪያ የሚል የሆነ ሾው ሰርተን ነበረ እና እሱ ሾው በስልክ ቀረጸን ምናምን። እሱ ሾርት ፊልም ሴሚ ፋይናሊስት ደረሰ ኢንተርናሽናል። በጣም ያስደነገጠን ነበር። በስልክ ምሰራ ነበር። ከዛ በኋላ በማናይን የሚለውን ወይ ባይ ሁዝ አይስ የሚለውን ሾርት ፊልም ሰራው። እሱኛው አፍሮ አላይንስ ላይ በጣም ከሁል አፍሪካ ነው ቶፕ 10 የገባው። በጣም የሚገርም ጊዜ ነበር። እሱም አፍሪካን ዩኒየን ላይ ነበረ ዝግጅቱ ምናምን። እሱም በጣም ደስ የሚል ጊዜ ነበረ። እሱ ራሱ ጉማ አዋርድ ደግሞ አሸነፈ ማለት ነው። ከፕሮዲስ ያደረኩት 11 ሾርት ፊልም ነው። ከሱ ውስጥ እነዚህ 4ቱ ፊልሞቼ አዋርድ አደረጉ። ሌሎቹ ግን እንደተቀመጡ አሉ ማለት ነው። እሺ ለአንተ ፌቨራይት የሆነ ኢንተርናሽናል ፊልም ሜከር ማን ነው? ለምን? ክሪስቶፈር ኖላን ሁሉም ሰው ጓደኞቼም ሁሉም ያውቃሉ። ሁሌ የምለው ሰው ነው መመሰለሱ። የእሱ አንደርስታንዲንግ ትንሽ ያው አሁን ፌመስ ሆኗል በጣም፣ ግን በጣም የፊልምን አንደርስታንድ የሚያደርግበት መንገድ ሌላ ነው። ስቶሪ የሚናገርበት መንገድ አሁን የምታውቀው ሊኒየር የሆነውን እሱ ተጀመረ እስኪያልቅ አይደለ፣ እሱ ሊገለባበጡ ይችላል ምናምን። የሚያነሳቸው ሀሳቦች በጣም የሚገዙኝ። ለምሳሌ ሜሜንቶ ሚል ፊልም አለው፣ በጣም የድሮ ነው እሱ እና ቦይል ካላረኩት ፊልሙን አይተህ በህይወት ለመኖር ፐርፐዝ ነው የሚያስፈልገው ወይስ እውነት ነው የሚያስፈልገው ምናምን እንድትጠይቅ ያደርጋል ምናምን። ባትማንን እሱ የሰጡት ጊዜ እሱ እንዴት ሱፐር ሂሮን እንዴት የገለጸበት መንገድ በጣም ይገርመኛል። እንደውም ማስተር ክላሴ ላይ አድርጌዋለሁ ስለምወደው በሱ ፊልም ነው የሆነን ፓርት ያስተማርኩበት። እኛ የምናውቀውን ሂሮ እሱ የሚገልጽበት መንገድ ይለያል ምናምን። ኤክስፔሪየንስ ምን እንድናደርግ የሚያደርግበት መንገድ፣ ለምሳሌ አይማክስ በጣም እያስተዋወቃሉ እሱ ነው። አይማክስ እንግዲህ እንትን እያለ ነበር፣ ግን ክርስቶፈር በደንብ በቃ ፊልሞቹን ሁሉ በሱ እየቀረጸ በዛም ያክል ካሜራ እየቀረጸ የድሮ ካሜራ ሆኖ ግን ያን ኤክስፔሪየንስ እንዳንተው የሚያደርገን ሰው ነው ምናምን። አሁን እንደ ኦዲሲ በጣም ሰው ሁሉ እየጠበቀው ነው። ኦልሬዲ ትኬቱ ራሱ አልቋል ምናምን ይባላል። በጣም ፊልምን አንደርስታንድ የሚያደርግበት መንገድ ሌላ ነው። በቃ በጣም ይገርመኛል። ሁሌ ኢንስፓየር የሚያደርገኝ ክርስቶፈር ኖላን ነው። አሪፍ። ከመዝጋታችን በፊት አሁንም አነሳው ኮርሶችን እና ኮርስ ላይ ቢማሩ ምን ነገሮች በውስጡ አሉ ስለምንድን ነው የሚለውን ነገር ከመዝጋታችን በፊት እስቲ የተወሰነ ነገር በለን። እሺ ማስተር ክላሱ ላይ ያዘጋጁት ሁሉንም ዲፓርትመንቶች እንዲያውቁት ነው ያደረኩት። ፕሮዳክሽን ማኔጀር ምንድን ነው የሚሰራው፣ እንዴት ነው የሚሰራው የሚለውን፣ ፊልምን አንደርስታንድ እንዴት ነው የምታደርጉት፣ መጀመሪያ ፊልም ሰሪ መሆን ሲፈልግ አይናችሁ እንዴት ነው ትሬድ ማድረግ ያለበት፣ ምንድነው አንደርስታንድ ማድረግ ያለባቸው የሚለውን፣ ስለ ሳውንድ አለው፣ ፕሮዲሲንግ አለው፣ ኤዲቲንግ አለው፣ ካሜራም በደንብ አለው። ግን አንደርስታንድ ከምን ጀምሮ ከዛ በኋላ ቀስ እያሉ ሁሉንም ነገር እንዲያውቁ፣ ከዛ በኋላ ከዚህ ውስጥ የእነሱ ሙያ እንዲመርጡ ነው የፈለጉት። ሁሉም ላይ በደንብ አላተኮርኩም አላረለ በደንብ ፓሽኔትር እንዲሆኑ ካሜራው ላይ ወይ እንትኑ ላይ ሳይሆን ሁሉንም እንዲያውቁት። ከዛ አሁን ኦኬ ይሄኛው ፓሽኔት ያገኛል ብሎ ሁሉም ላይ የሆኑ ልጆች እንድናገኝ አስቤ ነው ክሬት የተደረገው። በደንብ ብዙ ነገር ይጠቀሙበታል ብዬ አምናለሁ።
ናይስ። ለኔክስት ጀኔሬሽን ምን አይነት ሌጋሲ ነው ቢልድ ማድረግ የምትፈልገው ትተማለህ የምትፈልገው ወደፊት ኔክስት ጀኔሬሽን ሲመጣ ምን አይነት ሌጋሲ ነው? እንዳልኩ ቅድም በእኔ ውስጥ ቢያውቁት ፓወሩን ደስ ይለኛል። በጣም ትልቅ ፓወር እንደሆነ ማለት ነው። ይህን መሳሪያ ይዘህ ምን ማድረግ እንደምችል አንድ ስትሪመር መጥቶ እንዴት ሀገራችን እንዳስተዋወቁ ይታወቃል። እኔም እንትን ስል የፊልምን ፓወር ከሚያሳውቁት አንዱ መሆን እፈልጋለሁ። ከዛ ደግሞ እግዚአብሔር ከረዳኝ ደግሞ ትልቁም ፊልም ለምሳሌ ሁሉም እንደሚመኘው አድዋን ምናምን ሰርቶ ያለፈ ሰው ምናምን፣ ግን ምንድነው እኔ ጋር እንዲቆም አይደለም የምፈልገው። ማስበው ምንድነው ኢትዮጵያ የሆኑ ይሄን ከሰራ ኦኬ እኔ ደግሞ ከሱ በላይ መስራት እችላለሁ የሚል ጄኔሬሽን እንደሚመጣ ተስፋ አደርጋለሁ። እኔ ያገኘኋትን ኤክስፔሪየንስን ነው ደግሞ የማስተር ክላሴ ላይ ያስቀመጥኩት። ይሄ ብቻ አይደለም፣ ገና ሌላም ራውንድ 3 እያደረግን በደንብ ደግሞ በአካልም እናስተካክለዋለን። አንደኛው የምሰጠው ጊፍት ይሄ ይመስለኛል። ሁሉንም ዲፓርትመንት አንደርስታንድ አድርገው ከዛ ይሄ በፍቅር የሚማዩበት ሙያ እንደሚሆን ተስፋ አደርጋለሁ። ከዛ ይሄ ኮርስ በጣም ለሱ ደግሞ እንደሚጠቅማቸው አምናለሁ። አንደኛው ነገሬ የሆኑ ሰዎች ማውጣት ትችላለሁ ማለት ነው፣ ማስተማር። ይሄ ምንድነው የግሩፕ ስራ አይደለ ፊልም ሜኪንግ። ያን ግሩፕ ክሬት ማድረግም ማስበው እንትን ነው ፊቸር ነው። እሱ ደግሞ በጣም ይጠቅማል ብዬ አስባለሁ። ብቻ ይመስለኛል ያን ግሩፕ መስራት እንዳልኩ ዲፓርትመንቶች የሉንም አይደለ፣ በደንብ ኢንትሮዲውስ ያደርገዋል ብዬ አስባለሁ። የሰራሁት ማስተር ክላስ አንዱ ጊፍት ይሄ ነው። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ ድል ውስጥ ምን መሰለህ፣ ሁሌ መላት ነገር አለች። ሁሌ ምለው ከጓደኞቼ ጋር ምናምን ስናወራ መጽሐፍ ቅዱስ ምን ይላል? ስለምሳሌ ስጥ ይሰጥሃል ይላል፣ ላለው ይጨምርለታል ይላል። ስጥ ይሰጥሃል በጣም ይሰራል። ምንም ሆን ለምሳሌ ዓለም የተሰራችው በእግዚአብሔር ቃል ነው አይደል? የምትሽከረከረው በሱ ቃል ነው። አንድ መጽሐፍ ላይ ያነበብኩታል። ይሄ ወርድ ለሁሉም ይሰራል። ለምንም ማለት ነው። ለምን ህይወት ያለው ነገር ይሁን አይሁን የሰጠ ይሰጧል። ሰጥ ይሰጣል። የምንሰጠው ጊዜያችንን ከሆነ ለምንወደው ነገር፣ ለምሳሌ ፊልም ሜከር መሆን ፈልገው ከሆነ ጊዜያቸው የሚሰጡ ከሆነ፣ ምናልባት ገንዘባቸው የሚሰጡ ከሆነ፣ ምንም ነገር የምትሰጠው ነገር ተመልሶ ይመጣል። ይሄ ይሰራል። ምናልባት ፈረንጆቹ ቀይሮት ምናልባት ሎ ኦፍ አትራክሽን ምናምን ሊሉት ይችላሉ። የሆነ ነገር ሊቀይሩ ይችላሉ። ይሄ ይሰራል። ስለዚህ ይሄን ሁላችንም ልብ ውስጥ ልናደርገው ይገባል። በቃ ስጥ ይሰጣል። መስጠት እንዲሰጠን ያደርጋል። ጎበዝ ተማሪ ጊዜውን ስለሰጠ ነው ጥሩ ነገር የሚያገኘው። ምናልባት ገንዘብም ከሆነ ጊቭ ያደረገው ሁሉ ሲሰጠው ታያለ። ከኛ ቢወጣ ጥሩ ነገር ክላስን ብለህ በቃ ከአንተ ያለው ነገር ታወጣለህ፣ ከዛ ይመጣል ብዬ አምናለሁ። ከዛ ሁለተኛው ላለው ይጨምርልታል፣ ይሰራል። ያለን ሀዘን ከሆነ ያለን እሱ ነው የሚጨምርልን። ያለን ደስታ ከሆነ የሚጨምርልን እሱ ነው፣ ደስታ ነው። ሁሌ የያዝነውን ነገር እንየው። በቃ ቶሎ ገንዘብም ከሆነ ይጨምራል፣ አይተናል ብዙ እና የምንይዘውን ነገር ሁሉ በደንብ ሀዘን ከሆነ ቶሎ ደስታ ይኑረንና ደስታው እንዲጨመር ማድረግ ይሻላል። ብርም ደግሞ ሲኖረን ይሄ በደንብ ቆይቶ ቢሆን የሚገባኝ በጣም ይሄ ይሰራል። ይሄንን ማለት ትፈልጋለሁ። ያው ፋሚሊ ፋይናሊ እኔ ላይ ትረስት አድርጎ እዚህ ላይ እንትን ማለቱ በጣም ትልቅ ነገር ነው። ሁሌ ፋሚሊ ነው ማመስገን እፈልጋለሁ፣ ጓደኞቼ። ከዛ ግን ሁሌ ማረሳው ያኔ መጀመሪያ የጀመርኩ ጊዜ በጣም ከባድ ነው። ሬንታል ምናምን የሚባሉ ነገሮች እንዳለ ካሜራ ምናምን ያኔ አምኖ የሰጡኝ ሰዎች ይገርሙኛል እስካሁን። እና እነ ጆሴፊ ቦንጎ ጆሲን ታውቁታላችሁ። በጣም ሀገር ውስጥ ምንም እሱ ያልሰራው ፊልም የለም። ኤቭሪቲንግ ከነ ረቡኒ ጀምሮ የሰራው ጆሲ ያኔ አምኖ እንዴት ነበር ካሜራ ምን የሚሰጠኝ ይገርመኝ ነበረ ምናምን። እና በጣም አላመሰግናቸው ፈልጋለሁ ያኔ በዛ እድሜ ማመናቸው። እና ምሩ ቪዲዮ በጣም ይገርመኛል። ምሩ ሀገሩን ሁሉ የሚያከራየው እሱ ነው። አሁን ያኔ አምኖ በዛ ጊዜ መስጠታቸው ይገርመኛል። እንደው መምሩ ብሩ ላይ ቀንስልኝ ነበረ ይለኝ ምናምን ስለ እና መምሩ ነዳክስ
አሁን በጣም አመሰግናቸው ፈልጋለሁ። አሁን ላለሁበት አሁን የሆኑ ነገሮች ቢኖረን ያኔ ማንም ሳያምንብህ እቃ አምኖ መስጠት ትልቅ ከባድ ነበርና እነሱን በዚህ አጋጣሚ ማመስገን እፈልጋለሁ። አመሰግናለሁ። ናይስ። ምክንያቱም አሁን የተሻለ ሰው እንዲወጣ አድርገዋል። ምክንያቱም የዛን ሰዓት ማንም ሳያምንብህ እቃ የስንት 100 ሺህ ብር እቃ ዝም ብሎ መስጠትና ሰርት እንትን ማለቱ 3-4 ካሜራ ምናምን ይዤ የመውጣበት ጊዜ ነበረ። ያው ያን ፓሽኔ ምናምን ይታይ ነበረ ምናምን፣ ግን በቃ እሱም ፓሽኔን አይቶ መስጠት ከባድ ነው። በምንም ማስያዣ ሊሆን አይችልም እና እንደዛ ትረስት ማድረጋቸው ለነሱ እንትን ያኔ ምንም ላይመስል ይችላል፣ ግን ለአሁኑ ላለሁበት ግን ትልቁ ኢምፓክት አለው። በያላችሁበት ቴንኪው ብለናል። ይመቻችሁ። እሺ፣ በድጋሚ አክብረን ስለመጣ ከልብ አድርገን እናመሰግናለን።